ምን ታመጣላችሁ በሚል አቶ ኢሳያስ ጅራ የሚገባቸውን ታርምኩ ወስደዋል። አልተነፈጋቸውም እኮ አይደለ? ማሳየት ያለባቸው ነገር ኦሬዲ አሳይተውናል። በቃ ይሄ ነው የሳቸው አቅም። በመታበይ ስሜት ውስጥ ሆኖ ግን እንደዚህ መባል ከትውልዱ መሀልም የሚጠይቅ እንዳለ አንዳንዴ ማፈርም ደግሞ ጥሩ ነው። በነገራችን ላይ ገንዘብ ያቺ መከረኛ ወንበር እንደዚሁም ደግሞ የኛ እግር ኳስ 8 ዓመት ውጤት ለማሳየት ከበቂ በላይ ነው። አሁን ወንበር ላይ በተቀመጡት ሰዎች የኢትዮጵያ እግር ኳስ ትንሳኤ እውን ሊሆን ይችላል። ከሳቸው ከፍ ያለ አቅም ይፈልጋል ማለት ነው። ቢኮዝ በሳቸው አቅም እስቲ እግር ኳሱ ከ140 እና ከ130 መሻገር አልቻለም። ማንነት ተኮር እግር ኳሳችን፣ ዘር ተኮር እግር ኳሳችን ተቋም አለ ወይም ብለድ ሰርኩሌሽኑ ወይ የሞተ ነው ወይ የሰራ አይደለም ማለት ነው። አቶ ኢሳያስ ለምሳሌ ከዚህ ሞሮኮ ሲሄዱ 10 ቀን ቆዩ ቢባል 300,000 በኢትዮጵያ ሲመታ ቢያንስ የ10 ቀን እንኳን ቢሰጣቸው $200 ታስቦ የግለሰቦችን ጥቅም እግር ኳስ የብዙዎችን ህይወት እየቀየረ ግን የራሱን ህይወት ደግሞ መቀየር ያልቻለው እዚህ ኢትዮጵያ ውስጥ ይመስለኛል። ጤና ይስጥልኝ ክቡራትና ክቡራን በያላችሁበት እንደምን ቆይታችኋል? ይህ 7ኛ ፖድካስት ነው። እኔ ሱራፌል አሸናፊ። የዛሬ እንግዳይ ደግሞ ስለ ኢትዮጵያ እግር ኳስ በማህበራዊ ድረገጾች በተለይም ደግሞ ፌስቡክ ላይ በድፍረት በመጻፍ የሚታወቀው ጋዜጠኛ ዋለልኝ ብርሃኑ የዛሬ እንግዳይ ነው። ከኢትዮጵያ እግር ኳስ ጋር በተገናኘ ሰፋ ያሉ ጉዳዮችን ለማንሳት ወጣቱን ጋዜጠኛ እዚህ 7ኛ ስቱዲዮ ጋብዣለሁ። ቆይታችንን ሰብስክራይብ እና ላይክ እያደረጋችሁ እንድትጀምሩ በታላቅ ትህትና ጠይቃችኋለሁ። በያላችሁበት መልካም ጊዜ ይሆንላችሁ። ለመጀመሪያ ጊዜ ይመስለኛል ታናሽን ስጋብዝ ዋሌ ሊሆን ይችላል። እንግዲህ እንኳን ደህና መጣ። እንኳን ደህና ቆየን ሱራፌል። የእውነት ስለመጣ 7ኛ ላይ ስለተገኘ እንግዳይ ስላደረኩ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። አመሰግናለሁ። አንተም ስለጋበዝከኝ ደስተኛ ነኝ። የኢትዮጵያ እግር ኳስን በሁለት መልኩ እንመለከተዋለን። ዛሬ አንድ የምርጫውን ጉዳይ በተወሰነ እንመለከታለን። ሌላኛው ደግሞ ሚዲያውን ተንተርሰን ስለ ኳሳችን ብዙ ጉዳዮችን እናነሳለን። ከምርጫውን ጀምር። ልክ እንደ በዓሉ ድባብ የበዓል ድባብ እንዴት ነው እንደምንባባለው የምርጫውን ድባብ እንዴት ተመለከትከው? እንዴት እያየው ነው? ትናንትና ነው ገና እጩዎች ስም ዝርዝራቸውን ወይም ደግሞ ዶክመንታቸውን ያስገቡት። እንዴት ተመለከትከው የምርጫውን ድባብ? በጣም ጥሩ ሱራፌል፣ አመሰግናለሁ። እንግዲህ ያው ቀደም ሲል አንተም እንዳነሳው ነው የምርጫ ድባብ ብዙ ጊዜ በሁሉም ረገድ ቀደም ሲል እንዳነሳው ራሱን የቻለ ድባብ እንዳለው ሁሉ ምርጫም ደግሞ ሲመጣ ቢኮዝ የሚቀየሩ የሚለወጡ ነገሮች ሊኖሩ እንደሚችሉ ስለሚገመት በርከት ያሉ ጉዳዮች ተያይዘው ይነሳሉ የሚል ግምቶች በበርካቶች ዘንድ የነበረ እንደሆነ ይታወቃል። በእኛም ዘንድ ያን ነገር እንጠብቀው ነበር። አሁን ላይ የምንመለከተው ነገር እንግዲህ ያው ምንም የተደበቀ ነገር አይደለም። አፍተሩ የምናውቀው ነገር ነው። ምርጫ አለ ወይ? እኛም ምርጫ መኖሩን ያወቅነው ብዙ ነገሮችን ፈርዘር ሄደን አይተን እንጂ ምርጫ ስለመኖሩ አመላካች የሆኑ ምርጫ ስለመኖሩ ምልክት የሚሰጡ ነገሮች አሉ የሚል መረዳቱ እምነቱም የለኝም። ቢኮዝ እያየንም አይደለም። ከዚህ ቀደም የነበሩ የምርጫ ሂደቶችን እንኳን ብንመለከት በአንጻራዊነት እንኳን ብንመለከት አሁን ላይ ያለው የምርጫ ሂደትና ፕሮሰስ በጣም ዝም ያለ ወይም ይሄ ሁሉ ነገሩ ቀድሞ የታወቀ ይመስል ምንም የሚነገር ነገር ሚዲያዎችን በራሳቸው ምንም እያሉ ያሉት ነገር የለም። ማህበራዊ ሚዲያውም በጣም ጥቂት ሰዎች በጣም በጣት የሚቆጠሩ ሰዎች ካልሆነ በስተቀር አብዛኞቹ ስለ ምርጫ ምንም የሚናገሩት ነገር የለም። የምርጫ አስፈጻሚ የተባሉ ሰዎችም በቅርቡ አይ ቲንክ ሚዲያ ላይ ፕሬስ ኮንፈረንስ ሲሰጡ ተመልክተናቸዋል። እነሱም ያነሱት የነበረው ነገርም ስንመለከት ምንም የተለየ ነገር የለውም። የሰጡትን ቀንም በተመለከተ ከበርካቶች ጋር ስንነጋገር ነበር። በጣም አጭር ቀን ለፕሬዚደንት ምርጫ ላይ የሚመጡ ሰዎችን በተመለከተ በጣም ጥቂት ጊዜያትን እንደፈቀዱ እየተመለከተ ነበር። ይሄ ነገር የሚያመላክተው ነገር ኦፍ ኮርስ በርካቶች እንደገመቱት ምርጫ ኦልሬዲ ሌላ አይነት አንድምታ አለው የሚል ነገር እንድንይዝ ያደርገናል። ኦፍ ኮርስ ምርጫ አለ ወይ ድባቡ እንዴት ብላልከኝ ድባብ ያለው አይመስልም። ልክ ለበዓል ቄጤማው የበዓሉ ድባብ በተለይኛ ጋር 7ኛ መርካቶ አለው ስሜት። በዓል ሲመጣ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንታዊ ምርጫ ግን
ያን ያህል ድባብ የለውም እያልከኝ ምንም አይነት የተለየ ድባብ የለውም። የተለየ ምን ጠብቀውና ያክል አይነት ድባብ የለም። ምናልባት በእነሱ የአንድ ነገር ትልቁ ነገር ኳስ የሚያስተዳድር አካል ያለ አይመስልም ማለት ነው። ያለ አይመስልም ኦፍ ኮርስ ማለት ፈርዘር ነገርም ብዙ መናገርም እንኳን አስፈላጊ አይደለም ሱራ ቢኮዝ ሁሉም ሰው የሚያየውና ሁሉም ሰው የሚያውቀው ነገር ስለሆነ ደግመ መንገር ነው የሚሆነው ለፐብሊኩ። ሁላችንም እያየነው ምርጫ ሲሆን እንዴት ባለ መንገድ እንቅስቃሴዎች ቢያንስ ምርጫ ለማድረግ ካምፔን ለማድረግ ሌሎች ነገሮችን ለማድረግ የሞከረ የፈለገ ሰው እንኳን አልተመለከትንም። ምንም አይነት እንቅስቃሴዎችን አፍጥሮ አልተመለከትም። ሰው ምንም ሳንመለከት ደግሞ የምርጫ ድባብ ምንለው ነገር እኮ ሌላ ምንም ትርጉም የለውም። ትርጉሙ ፕሬዚዳንት ሆነው በቀጣይ ኢትዮጵያ እግር ኳስ ለማሳደግ ለመለወጥ የሚፈልጉ ሰዎች መጥተው ሀሳቦቻቸውን ሼር የሚያደርጉት የሚያካፍሉበት ያሉ የሚዲያ ፕላትፎርሞችን በሙሉ ተጠቅመው ሀሳቦቻቸውን የሚሸጡበት ነው። አሁን እየሰማን ያለነው ነገር እያየን እየተመለከተ ያለነው ነገር ያንን ነገር የሚያሳይና የሚያስጠብቅ አይደለም። በፊት በዚህ ሰዓት እከሌ እኮ ለምርጫው ለመወዳደር ፍላጎት አለው፣ እከሌ በቀጣይ ኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ለመሆን እጩ ውስጥ ሊገባ ይችላል የሚል ነገር እንሰማ ነበረ። በዚህኛው ግን ቀረጻውን ማክሰኞ እስክናደርግበት እስከ ትናንትና መሻሽ መሰለኝ የተጠናቀቀው እጩዎች ዶክመንታቸውን የማስገባቱ ነገር ባለኝ መረጃ ብዙ የገቡ ዶክመንቶችም ላይኖሩ ይችላል የሚል ነገር ይነሳል። በኋላ ላይ ለምንድን ነው የሚለውን ጉዳይ በስፋት እናነሳዋለን። ዋሌ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንታዊ ምርጫ የዘንድሮ ሁለት መልክ አለው። ከዚህ ከምርጫው ጋር በተገናኘ አብዛኞቹ የተበላ ቁብ ስለሆነ ነው ያን ያህል ድባብ የሌለው ብዙ ድምጾች የማንሰማው። ልፉ ቢሏችሁ እንጂ እኮ አሸናፊው ይታወቃል። በጣም ጥቂቶች ደግሞ የለም እጩ ሆኖ ተፎካካሪ ሆኖ መምጣት የሚችል ሰው አዲስ ፊት አዲስ ሀሳብ ይዞ ከመጣ ምናልባት ገዢ ሊያገኝ ይችላል የሚል ነገር እየተነሳ ይገኛል። በኢትዮጵያ እግር ኳስ ላይ በደንብ መረጃዎችንም ስለምታጣራ ሀሳቦችንም ስለምትገልጽ በአንተ ሀሳቤ የተበላ ቁብ ወይስ ደግሞ አዲስ ፊት እንጠብቅ? ሱራ ልክ ነህ። ምናልባት ይህንን ጥያቄን ከመመለስ በፊት አንዳንድ ነገሮችን እንደው ማንሳት ብትፈቅድልኝ ደስ ይለኛል። ምክንያቱም የኢትዮጵያ እግር ኳስ ፌዴሬሽን ምስረታውን ያደረገው 1943 ነው። 1943 የተመሰረተው ፌዴሬሽናችን የካፍ ታላቅ የ14 ዓመት ታላቁ ነው። ካፍ የተመሰረተው በ1957 ዓ.ም ነው። ከመሰራቾች አራት ካፍ ካርቱም ሱዳን ላይ ሲመሰረት ከመሰረቱት አራት ሀገራት መካከል ዋነኛዋ ኢትዮጵያ ነበረች። የካፍ 14 ዓመት ታላቅ የሆነ እግር ኳስ ፌዴሬሽን ነው ያለን። የኢትዮጵያ እግር ኳስ ፌዴሬሽን ከመሩና ትልቅ ደረጃ ካደረሱ ሰዎች መካከል ግንባር ቀደሙ ክቡር ይድነቃቸው ተሰማ ካፍን ከጀርባ አሉ። ክቡር ይድነቃቸው ተሰማ ካፍን ለ15 ዓመታት ያክል መርተውታል። በነገራችን ላይ በርካቶች ስለ ክቡር ይድነቃቸው ተሰማ የማይናገሩት ነገር አንድ ምንድነው ካፍን ከ1963 ጀምሮ በምክትል ፕሬዝዳንትነትም አገልግለዋል እና እስካለፉበት ድረስ ከ1987 ድረስ የካፍ ፕሬዝዳንት እንደነበሩ ይታወሳል። ከዛ ባሻገር ይሄ ፌዴሬሽን በ1961 ወይ በ1962 የአፍሪካ ሻምፒዮና መሆን የቻለ ብሔራዊ ቡድን የፈጠረ ሶስተኛው አፍሪካ ዋንጫ ስናሸንፍ በኢትዮጵያ አቆጣጠር በ1954 ማለት ነው። ይሄንን መፍጠር የቻለ ትልቅ ፌዴሬሽን ነው፣ ትልቅ እግር ኳስ ፌዴሬሽን ነው። ለአፍሪካውያን እግር ኳስ ፌዴሬሽኖች ምሳሌ ትምህርት መሆን የሚገባውና የሚችልም የእግር ኳስ ፌዴሬሽን ነው። ኩቺስ ቅድም እንዳልኩ ነው ከካፍ በ14 ዓመት ምስረታ የሚቀድም የእግር ኳስ ፌዴሬሽን ነው ያለን። ይሄ የእግር ኳስ ፌዴሬሽን ዛሬ ላይ እኔ እናንተ በምነጋገርበት ሰዓት ፕሬዚዳንቱን ለመምረጥ የተበላ ቁብ ነው ያልተበላ ቁብ ነው የሚል ንግግር ውስጥ የገባ ነው። ይሄንን የሚያክል በጣም ግዙፍ የሆነን ተቋም ነው። በነገራችን ላይ ሰዎች እንዲረዱት የምፈልገው ነገር የምናወራለት ኢንቲቲ ወይም ተቋም ትንሽ አይደለም፣ በጣም ግዙፍ ተቋም ነው። በአፍሪካ ደረጃ ሰው ሌሎች ፌዴሬሽን ሌሰን ሊወስዱበት የሚገባ በጣም ትልቅ ተቋም ነውና ይሄ ተቋም ግን ከክቡር ይድነቃቸው ተሰማ ወዲህ ያሉትን ዓመታት በሙሉ ስንቆጥራቸው የመጡ የፌዴሬሽን ሰዎች በሙሉ ይሄ ቦግብልጭ ነው። አንዴ ይመጣል፣ አንዴ ይሄዳል ነው። እስከዛሬ የኢትዮጵያ እግር ኳስ ፌዴሬሽን ውስጥ ከክቡር ይድነቃቸው ተሰማ ወዲህ የመጡና የኢትዮጵያ እግር ኳስ መሰረታዊ በሆነ መንገድ የለወጡ ሰዎችን በታሪክ ፈልገን አናገኝም። ከረንትሊ አሁንም እዚህ ቦታ ላይ ያሉ ሰዎች ተመሳሳይ መሆናቸውን ነው እየተረዳን ያለ ነው። ወደ ጥያቄ ስመለስ ሱራ እንግዲህ ይህን ያክል ካልኩኝ ስለ ፌዴሬሽኑ ምርጫውን በተመለከተ የተበላ ቁብ ነው ያልተበላ ቁብ ነው የሚል ነገር ቀጥታ መናገር አስቸጋሪ ቢሆንም
ግን ያው የኔ ፐርሰናል ኦፒኒየን በተመለከተ ከጠየቀኝ ግን ምናልባት 8 ዓመት ነው የአንድ እግር ኳስ ፌዴሬሽን ፕሬዚዳንት በኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ ከዚህ ቀደም በነበረው ኦልሬዲ አሁን ስለተሻሻለ ወይም አሚን ስለተደረገ ማለት ነው ያ 8 ዓመት ተርም ቢጠናቀቅና ያ ህጉ ባይሻሻል ኖሮ ኦልሬዲ ፕሬዚዳንቱ ከረንትሊ ስልጣናቸውን ሲዝ ያደርግ ነበር ያበቃ ነበር። ነገር ግን ስልጣን ጊዜያቸውን በ4 ዓመት ማራዘም የሚችሉበትን እድል ያው እንዳራዘሙት በርካቶች ያውቃሉ። ደግሞ መናገር ነው እሱን ነገር በደንብ እንመለስበታለን። ለምንድን ነው የህግ ማሻሻያ የተደረገው? ምን ታስቦ ነው? የእውነት ለእግር ኳሱ ታስቦ ነው ወይስ ደግሞ የግለሰቦችን ጥቅም መሰረት አድርጎ ነው? ይህ 7ኛ ፖድካስት ስለሆነ ስለ እውነትና ስለ እውነት ስለሆነ በደንብ እናነሳለን። በጣም ጥሩ። እንግዲህ ያው የኔ ፐርሰናል ኦፒኒየን ስነግርህ አሁን ካለው ከረንት ምርጫ ጋር በተገናኘ ባለን መረጃ እንግዲህ በደረሱን ያው ምርጫ አስፈጻሚዎች በይፋ አልገለጹም ስለገቡላቸው ወረቀቶች ምናልባት ከዚህ በኋላ ሊገለጽ ይችላል ብለን እንጠብቃለን። ግን እኔ ባለኝ ፐርሰናሊ ባለኝ መረጃ በጣም ብዙ ተወዳዳሪዎች እንዳልተመዘገቡና እንዳልሄዱ ነው የሰማሁት። አይ ቲንክ አዲስ አበባ እግር ኳስ ፌዴሬሽን ደግሞ የላከም አይመስለኝም እና ካለኝ መረጃና በርካታ ተወዳዳሪዎች ያልቀረቡበት ምናልባት ደግሞ ምን ይታወቃል የቀረቡትም ተወዳዳሪዎች ኦልሬዲ ሪዛይን ሊያደርጉ የሚችሉበት እድል ሊፈጠር ይችላል። ሶ በኔ መረዳት የተበላው ቆኖ ከሚሉት መካከል ነኝ። ቢኮዝ ፕሬዚዳንቱ ቀጣዩን 4 ዓመት የመቀጠል እድላቸው ከመቶ ካሰላኸው 75% ወይ 80% ድረስ አሳነስከው። ኦልሞስት እንደዛ ነው የምረዳው። በጣም አሪፍ። ቀደም ሲል የአሜንድመንቱን ጉዳይ በተወሰነ መልኩ አንስተ ነበረ። የለም ለ3ኛ ጊዜ በዚህ የሞቀ ወንበር ላይ መቀጠል አለብኝ ብለዋል። እንደ ህግ ተማሪ የህግ ማሻሻያውን እንዴት ተመለከትከው? በጣም ጥሩ። ምናልባት ሱራፌል ቀደም ሲል እንዳነሳው ነው ማለት የህግ ማሻሻያው የተደረገበትን ጀስቲፊኬሽን ብናውቀው ጥሩ ነበር። አፍተር ኦል ብዙ ነገር እንድንል ያስችለን ነበረ። ነገር ግን ምንም የተገለጸ ነገር የለም። ዜናውን የሰማ ነው ጀስት የህግ ማሻሻያ መደረጉን ከዚህ በኋላ የኢትዮጵያ ፉትቦል ፌዴሬሽን ፕሬዚዳንት የሚሆን ሰው 8 ዓመት ሳይሆን 12 ዓመት መቆየት እንደሚችል የሚገልጸውን ኮሚኒኬ ብቻ ነው የደረሰን የሰማ ነው እንጂ ከዛ ባሻገር በእያንዳንዱ ጉዳዮች ላይ ምክንያቶች ተጠቅሰው ምን ተብለው ለሚዲያ ኦፕሬት ተደረጉ አይመስለኝም። ምናልባት የደረሳቸው ሰዎች ካሉ አላቅም። እኔ በግሌ ግን ያን ነገር አላየሁትም። ሶ ይሄ በሌለበት ሁኔታ የኛን ኦፒኒየን ልናቀርብ የምንችለው ለምንድነው ይሄ ማሻሻያው የተደረገው የሚለው ነው። ኦብቪየስሊ እንደዚህ ያሉ ነገሮችን ብዙ ጊዜ የምንሰማ ከአፍሪካ መሪዎች ነበረ ብዙ ምናደምጥ የነበረውና አሁን ወደ ኢትዮጵያ እግር ኳስ ፌዴሬሽን ደግሞ መጥቷል። ምንም የተለየ ነገር የለውም። ስልጣኑ ላይ ለመቆየት ነው። እዛ አካባቢ ለምን እንደሆነ ባይገባኝም ወይም ሲላስ የሚጣፍጥ ነገር ያለ ይመስለኛል። ማሩ እዛ አካባቢ ያለ ነው ይመስለኝና በጣም ብዙ ነገር ሰዎች እግር ኳስ እዛ ቦታ ላይ መጥተው እግር ኳሱን ለመቀየር ፋይት ከማድረግ ይልቅ እዛ ቦታ ላይ ከመጡ በኋላ ያላቸው ነገር ላለማጣት ሉዝ ላለማድረግ ቦታውን ላለማጣት የሚያደርጉት ጥረት ይበልጥ የጎላ ሆኖ ብዙ ሰዎች አይን ውስጥ እንደገባ አስተውላለሁ። እንመለከታለን ደግሞ እኛም እንደ ሚዲያ ቢያለማ ቀረብ ብለን ስለምንመለከት እንደዚህ ያሉ ጉዳዮችን እናስተውላለን። ሪሊ እዛ ቦታ ላይ ያሉ ሰዎች ምን ስለሰሩ ነው ምን ስላደረጉ ነው በኢትዮጵያ ፉትቦል ውስጥ ምን የተለየ ነገር ስላመጡ ያ ነገር ቢያንስ እንዳይቋረጥ ወይም ያ ነገር ተቋርጦ የኢትዮጵያ ፉትቦል የሆነ አይነት መንገራገጭ ውስጥ እንዳይገባ ተሰክቶ ነው እንደዚህ ያለ አሜንድመንት የተደረገው የሚል ጥያቄ ያስነሳል። ያንን ከሆነ ኢሳያስ ጅራ አሁን ያሉት ፕሬዚዳንት ክቡር ኢሳያስ ጅራ አሁን ያሉት ፕሬዚዳንት ወደ ስልጣን የመጡት 2010 ነው። 2010 ላይ ያለውን እግር ኳስ ኢትዮጵያ እግር ኳስና አሁን 2018 ላይ ያለውን ኢትዮጵያ እግር ኳስ ብናነጻጽረው ምንድነው ዲፈረንሱ? ምንድነው የመጣው አፍተር ኦል የደረሰን ነገር ምንድነው? ምንድነው የተመለከተው ነገር? በጣም ትልቅ ዲፈረንስ አለ። በወጣት ልማት የወጣት ልማትን በተመለከተ ምንድነው የመጣው ትልቅ ለውጥ? በሁሉም ደረጃ ያሉ በሁሉም እድሜ ልክ ያሉ ብሔራዊ ቡድኖቻችንን በተመለከተ ምንድነው በተለየ ሁኔታ ያሳካናቸው ነገሮችና በቀጣይነት የሚጠበቁ ነገሮች ሊጎቻችን 2010 ላይ እንዴት ነበር? አሁን እንዴት ነበር? ተመሳሳይ በርካታ ነገሮችን መጥቀስና ማንሳት እንችላለን። በነገራችን ላይ ሱራፌል ሌሎች እዚሁ ከዚህ ቀደም አስታውሳለሁ ብዙ ጊዜ ንጻሪዎች የነበሩት ከአውሮፓ ርቀው ካሉ ሀገራት ጋር ነበር እንደዚህ ሰርተው እንደዚህ አድርጉ ብለን እናወራ የነበረው። አሁን እዛ ሄድን ባይጠበቅብንም እዚህ ጎረቤት ሀገራት ያሉ ታንዛኒያ፣ ኬንያ፣ ዩጋንዳ እየሰሩ ያሉትን ስራ እየተመለከትን ነው። ቀን በቀን እየተመለከትን ነው። እነሱ ለዛ አካባቢ ያሉ የእግር ኳስ ፌዴሬሽን ሰዎች ለሀገሮቻቸው ፉትቦል እየሰጡ ያደረጉ ያሉትን ነገር እየተመለከትን እንደናይት እኛ ጋር ደግሞ ስንመጣ ምንም ነገር እንደሌለ እየተመለከትን ነው። እንደሌለ ማለት አሁን ያለው ስራ አስፈጻሚና አሁን ያሉት ፕሬዚዳንት እንደው ምንም አልሰሩ ለማለት አለ ማፍተሩ ግን ሁሉም ነገር ምንድነው ሱራ አንጻራዊ ነው።
በአንጻራዊነት ከኬንያ ስናነጻጽር መቼስ ኢትዮጵያ ውስጥ ያለው አንድ ፉትቦል ፌዴሬሽን ነው። አንድ ፉትቦል ፌዴሬሽን ኖሮ ከሌላ ጋር ልታነጻጽረው አትችልም። የምትችለው አጠገብ ካሉ ጎረቤት ሀገራት ጋር ነው። ስለዚህ ምን አነጻጽረው ከኬንያ፣ ከታንዛኒያ፣ ከዩጋንዳ ጋር ሌላ ማንጠሪያ የለንም። ይህንን ስናደርግ የኢትዮጵያ እግር ኳስ ፌዴሬሽን በጣም በርቀት ወደኋላ እንደቀረ ማንም ሰው መገመትም ማየትም ይችላል። ማለት ሌላ ነጋሪ አያስፈልገንም። አንድ ነገር ጉግል እያደረግኩኝ ነበረ። የኬንያ እግር ኳስ ፌዴሬሽን ስታፍ throughout the country 500 ፕላስ ናቸው ይላል። 500 ፕላስ ናቸው ይላል። የዩጋንዳን ፉትቦል ፌዴሬሽን ስታፎች ስመለከት በጣም ለቁጥር የሚታክቱ ዲፓርትመንቶች አሉት። በእያንዳንዱ ዲፓርትመንት ውስጥ ከዲፓርትመንት ሄድ ጀምሮ በጣም ብዙ ሰራተኞችን ቀጥረው ያሰራል፣ በፕሮፌሽናሎች ማለት ነው። ወይም ካምፕቱ ኢትዮጵያ ፉትቦል ፌዴሬሽን በእያንዳንዱ ዲፓርትመንት በጣም ውስን ዲፓርትመንቶች አሉ። በየዲፓርትመንቶቹ ከአንድ ሁለት ሰው ነው የምናገኘው የምንመለከተው። ይሄ ቢያንስ እንደው ሌላው ቢቀር ፉትቦል እንኳን ለጊዜው ብናቆመው አሁን ያለው የፕሬዝዳንት ኦፊስ የራሱን ኦፊስ እንኳን ዌል ስትራክቸር ያደረገበትን መንገድ እንኳን ብንመለከተው በጣም ደካማ እንደሆነ የምንረዳው ምንም የተለየ ነገር አይደለም። ኦፍ ኮርስ የሰራናቸው ነገሮች አሉ ብለው ፕሬዘንት የሚያደርጓቸው ነገሮች አሉ። እኛም አክሰፕት የምናደርጋቸው ነገሮች በነገራችን ላይ አሉ። ለምሳሌ ብንጠቅስ ሊግ ካምፓኒውን በተመለከተ ስታብሊሽ ያደረጉበት መንገድ ቆንጆ ነው ወይም ጥሩ ነው ብለህ የምታነሳው ነገር ነው። ይሄ ከቴሌቪዥን ስርጭት ጋር በተገናኘ የመጡ ነገሮች፣ አሁን ፉትቦል ፌዴሬሽን የሚጠቀምበትን ህንፃን በተመለከተ የስም ዝውውር የተገናኙ ኢሹዎች የነበሩበትን ነገር ኦን ማድረግ መቻላቸው፣ የራሳቸውን ማረፊያና መቀመጫ ማግኘት መቻላቸው which is ጥሩ ነው። ግን የኢትዮጵያ ፉትቦል ፌዴሬሽን at the end of the day የሚለካውና የሚገመተው እግር ኳሱ ላይ ባመጣው ለውጥና ኢምፓክት ብቻ ነው። የቢሮ ስራ ነው ዋናው። ሜዳ ላይ የሚታየው ነገር ምንድነው? እግር ኳሱ ላይ ምን አለ የሚለው። ኦፍ ኮርስ እግር ኳሱ ላይ ያሉ ነገሮችን ድምር ስንመለከት ከፍ የሚል ሲሆን ነው ፉትቦል ፌዴሬሽን ላይ ያሉ ሰዎችን አብረን ልናመሰግን የምንችለው። ትናንትና 140 ሆነን ዛሬ 140 የተፏቀቀ እግር ኳሳችን ምናወራቸው ለውጦች ምናመጣቸው ለውጦች ይሄ ቀለም መቀባት እንጂ ምንም ታንጀብል ነገር አይደለም። ለኔ ምንም እዚህ ግባ ምለው ይሄ ከአሜንድመንቱ ጋር በተገናኘ የኢትዮጵያ ፉትቦል ፌዴሬሽን በጣም ብዙ የሰራቸው እንዳይቋርጡ የሚያሰጉ በጣም ቆንጆ ነገሮች ስላሉ ተብሎ የመጣ አሜንድመንት ሳይሆን የግለሰቦችን ስልጣን ላይ መቆየት ፍላጎታቸውን ለማርካት በሚል በጣም ቀላል በሆነ መንገድ የተደረገ አሜንድመንት እንጂ እንደው ቀደም ሲልም እንዳነሳህልኝ የህግ ተማሪም ስለሆንኩኝ አሜንድመንቶች ኢዚሊ አይደለም አሜንድም ሲደረጉ በጣም ሲሪየስ እና ስትሬንጅ የሆነ ፕሮሲጀርም አላቸው። አይ ቲንክ በቦታው አልነበርኩም፣ ግን ያ ፕሮሲጀር የታለፈም አይመስለኝም። ቢኮዝ እንደዚህ ያለ ሲሪየስ የሆነ ፕሮሲጀር እንኳን ቢታለፍ ኮሚኒኬት እንደረግ ነበር ቢያንስ እንደ ሚዲያ አካል ብዬ ስለማስብ። የእግር ኳስ ፌዴሬሽኑ ትልቁ ስራ የሀገሪቱን እግር ኳስ ያለበትን ደረጃው ይነግራል። ከአፍሪካ ስንተኛ ነን? ከዓለም ስንተኛ ነን? ቢሮ ማይኖር ማሊያ ማይኖር አፍተሮል ኳስ የቱ ጋር ነው ያለው? ይሄ ኳስ የሚወደው ህብረተሰብ የኳሱ አፒታይት አሁን ምን ደረጃ ላይ ነው? እስቲ ነገር 2010 ላይ አሁን ያሉት ፕሬዝዳንት አቶ ኢሳያስ ጂራ ሲመጡና አሁን ያለው አፒታይት ተመሳሳይ ነው? ሜዳዎቻችን ይናገራሉ ብዬ አስባለሁ። ኦፍ ኮርስ ለዛ ነው ሱራ ቀደም ሲል ያነሳው ሁሉ ነገር አንዳንድ ነገሮች አፕስ ኤንድ ዳውንስ አላቸው። የሆነ አት ሳም ፖይንት ይወጣሉ፣ አት ሳም ፖይንት ወደታች ይወርዳሉና የኢትዮጵያ እግር ኳስ ቤተሰብን ስንመለከት አይ ቲንክ ከትላንት ወዲያ አንድ ልጥፍ ማህበራዊ ሚዲያ ላይ ሳጋራ ነበረ። በ1947 አዲስ አበባ ስቴዲየም ላይ ያን የተደረገን የጨዋታ መርሃ ግብር እንዴት ባለ መልኩ ኢትዮጵያን ደጋፊዎች ስቴዲየም መጥተው ሲመለከቱ እንደነበረ፣ አንዳንዶች ስቴዲየም መግቢያ አጥተው ዛፍ ላይና በስቴዲየሙ አጥር የዛን ጊዜ አዲስ አበባ ስቴዲየም የነበረው አጥር ጣውላ አጥር ነው የነበረውና በዛ ባሉት ክፍተቶች መካከል ኢትዮጵያን እግር ኳስ አፍቃሪዎች እግር ኳስን አጮልቀው ይመለከቱ እንደነበር ያ ምስል ያስረዳልና ዛሬም ያሉ ኢትዮጵያን እግር ኳስ አፍቃሪያን ለእግር ኳስ ያላቸው ስሜትና መረዳት ተመሳሳይ ነው። የተለየ ነገር አይደለም። ለእግር ኳስ ያለን ፍቅር በጣም ከፍ ያለና ሁሉ ጊዜም በአፍሪካ ዋንጫ እንኳን በምናልፍባቸው አንዳንድ ኢንሲደንቶች የዓለም ሕዝብ ሆነ የአፍሪካ ሕዝብ ሁሉ የሚገረምበት ነገር ነው ኢትዮጵያን የእግር ኳስ ፍቅር። ግን እኛ ባለን ህዝቡ ባለው የእግር ኳስ ፍቅር ክብር ልክ የሚመጥነው ደግሞ የፌዴሬሽን አመራር ደግሞ አግኝቷል። ስፔሻሊ በቅርብ ጊዜያት ውስጥ ያንን አግኝቷል የሚል ነገር ደግሞ የለንም። ቢኮዝ ቀደም ሲል እንዳነሳሁት ነው ምንም የተለየ ነገር እግር ኳሱ ላይ የመጣ ነገር የለም። የሆነ ታይም ላይ ከፍ የሚል ነገር ይመጣ፣ የሆነ ታይም ላይ ዝቅ ይላል። ይሄ ማለት
ሲስተም የለም፣ ስርዓት የለም፣ ወጥ የሆነ ነገር የለም ማለት ነው። ወጥ የሆነ ነገር ሲኖር እኔ የታንዛኒያን ኤክስፒሪየንስ ማንሳት በጣም ጠቃሚ ነው። ታንዛኒያ አሁን በሁሉም እድሜ እርከኖቿ እየሰራች ያለችው ስራ በጣም አስደናቂ ነው ማለት ዋና ብሔራዊ ቡድኗ ያለበት ሌቭል ይታወቃል። ሴቶች ብሔራዊ ቡድናቸው ያለበት ሌቭል ይታወቃል። ክለቦቻቸው እና ያንግ አፍሪካ አሁን በቃ የምስራቅ አፍሪካን ረስተውታል ኦልሬዲ። ምስራቅ አፍሪካ ውስጥ ተገዳዳሪ ክለብ የላቸው። እነሱ የሚገዳደር ምስራቅ አፍሪካ ክለብ በቃ ኦልሞስት የለም። ሁሉ ነገራቸው በጣም ዘመናዊ ሆኗል ማለት ነው። አሁን ሊሄዱ ያሉት እነሱ የአፍሪካ ቻምፒየንስ ሊግ ላይ ኮንፌዴሬሽን ላይ በጣም ትልልቅ ውጤቶችን ማስመዝገብ እንጂ ይሄ ምስራቅ አፍሪካ ላይ የሚከናወኑ የክለብ ውድድሮችን እንኳን የሚጠቀሟቸው እንደ መዘጋጃ ነው እየተጠቀሟቸው ያሉት እና ያለን ዲስፓሪቲ ከጊዜ ወደ ጊዜ በጣም እየሰፋና ከፍ እያለ ነው የመጣው። ይሄንን ነገር ኖቲስ ማድረግ እግር ኳስ ፌዴሬሽን ነው ያለን ብዬ ነው የምረዳው። ቢኮዝ በነገራችን ላይ ሱራፌል 8 ዓመት ከቆየ በኋላ አይንን በጨው አጥበህ ስልጣን ልቀጥል ብለህ ስትመጣ እኔ የምረዳው እነዚህን ነገሮች ኖቲስ እያደረግህ አይደለም፣ አካባቢን እያየህ አይደለም፣ እየቃኘህ አይደለም ማለት ነው። አንተ አካባቢ ያሉ እግር ኳስ ፌዴሬሽን ምንድነው እየሰሩ ያሉት የሚለው ነገር ማየት መገንዘብ ያስፈልጋል። አንዳንዴ ማፈርም ደግሞ ጥሩ ነው። በነገራችን ላይ ማለት የሆነ ነገር ከሰራ ካደረግክ በኋላ 8 ዓመት ውጤት ለማሳየት ከበቂ በላይ ነው። የሰራኸውን ነገር ዲስፕሌይ ለማድረግ ለህዝቡ ይሄን ሰርቻለሁ ለማለት ከበቂና በቃ በጣም ብዙ ነው፣ ትንሽ አይደለም። በ8 ዓመት ያልሰራኸውን ነገር ደግሞ እመናኝ በቀጣዮቹ 4 ዓመታት ምንም የተለየ ነገር አታመጣም። በቀጣይ ኢትዮጵያ እግር ኳስ በ4 ዓመታት ውስጥ በሚቀጥሉት 4 ዓመታት ውስጥ ምን የተለየ ነገር ሊመጣልን ይችላል ማለት አሁን ባለው አስተዳደር ከቀጠልን ምን የተለየ ነገር ሊመጣልን ይችላል ነው ፖይንቱ። አፍተር ኦል ይሄንን ስናነሳ ሌላስ የሚመጣ ሰው ብዙ ጥያቄዎች እንደሚመጡ አውቃለሁ። ሌላውስ የሚመጣው ሰው የተለየ ነገር ያመጣል የሚል ነገር ብዙ ጊዜ የሚመጣ ነገር ነው። በእኔ መረዳት ኦፍ ኮርስ ሊመጣ የሚችልበት እድል አለ። ቢኮዝ ይሄን እኮ 8 ዓመት አይተነዋል። እሱ ብቻ አይደለም፣ ላለፉት በጣም ብዙ ዓመታት እየጠበቅን ነው። እግር ኳሳችን ላይ ትንሣኤን የሚዘራ ሰው እየጠበቅን ያለው ይህንን ቢያንስ በ4 ዓመት መዘግየት የለበትም። የኔ አቋም ነው። በ4 ዓመት መዘግየት የለበትም። ቢያንስ የሆነ ሰው መምጣት አለበት ወደዚህ ቦታ ላይ። አዲስ ፊት፣ አዲስ ኒው ብለድ ያስፈልገዋል እግር ኳሱ። አዲስ ኢንሳይት ያለው ሰው መምጣት መቻል አለበት። ያን ነገር መጥቶ ማሳየት መሞከር። አቶ ኢሳያስ ጅራ የሚገባቸውን ተርም እኮ ወስደዋል። አልተነፈጋቸውም እኮ አይደለ? ማሳየት ያለባቸውን ነገር ኦልሬዲ አሳይተውናል። በቃ ይሄ ነው የሳቸው አቅም። እግር ኳሱ ግን ምን ይፈልጋል? ከሳቸው ከፍ ያለ አቅም ይፈልጋል ማለት ነው። ቢኮዝ በሳቸው አቅም እስቲ እግር ኳሱ ከ140 እና ከ130 መሻገር አልቻለም። አሁን እግር ኳሱ ከዛ ደረጃ ከፍ ማድረግ የሚችል አቅም ያለው ሰውን ኤክስፔክት እናደርጋለን፣ እንፈልጋለን። ያ መደላድል ግን አሁን ባሉ ሰዎች አይ ቲንክ የተመቻቸ አይመስለኝም እና ሜቢ በኋላ ስለሚዲያም ስለምናነሳ ቀደም ሲል የአፒታይቱን ጉዳይ ስናነሳ ተሰሩ የሚባሉ ስራዎች መዳረሻቸው ካምቦሎጃና ካምቦሎጆ ብቻ ነው። በብሔራዊ ቡድን ይገለጣል፣ በክለቦች ይገለጣል። እስቲ ስቴዲየሞቻችንን ተመልከት። ለሸገር ደርቢ ይሞላሉ። ከዛ በኋላ እኮ ቀኝና ግራ ጥላ ፎቅ ብቻ ነው የሞሉት። ወደ መጨረሻ አካባቢ እንደውም በዚህ ዓመት ቀኝና ጥላ ፎቅ ቅዱስ ጊዮርጊስም ሲጫወት ኢትዮጵያ ቡናም ሲጫወት ለመሙላቱ ላይ እየተቸገሩ ነበር። which means የሚነግር ነገር አለ። ከማርኬቲንግ አንጻር አንዱን ነጥለን እንውሰድ እስቲ። ሰሞንኛውን የዚህ የቦክሱ የፋይቱን ጉዳይ አይተዋል። ጆኒ ሴዶ ምናምን እየተባለ ለአንድ ወንበር ስንት ተባለ? እስከ 100 ሺህ ብር። ምን ያህል ገበያ እንዳለው ተመልከት። የኢትዮጵያ እግር ኳስስ ዲኤስቲቪ መጣ፣ ስፖንሰር የለውም። ኦቤን አለ፣ ስፖንሰር የለውም። የሚነግረን ነገር አይኖርም። የሆነ ነገር አሁን ስላለው እግር ኳስ ማን እየመራው እንደሆነ ምን አይነት ቅርቃር ውስጥ እንዳለን ከማርኬቲንግ አንጻር እንኳን ብንመለከተው ስለ እግር ኳሳችን በብዙ የሚናገረው ነገር አለ ብዬ አስባለሁ። ምናልባት አንዳንዴ ስለ እግር ኳሳችን ስናስብ ልባችን ዝቅ የሚለው እንደዚህ ያሉ ጉዳዮችን ስለምናስብና ስለምናውቅም ነው። ፕላስ ደግሞ እሱ ብቻ ደግሞ ሳይሆን ጎረቤቶቻችን ምን እየሰሩ እንደሆነም ስለምናውቅ ስለምንከታተልም ደግሞ ይበልጥ ያሳዝነናል። የኢትዮጵያ እግር ኳስ ቀደም ሲል አንተ እንዳነሳው ነው ስቴዲየሞቻችን በጣም የሰው ቁጥር እየተመናመኑ ነው። አክቹአሊ መመናመኑ ኢትዮጵያውያን ፉትቦል አፍቃሪዎች ወይም ኳስ አፍቃሪዎች የእግር ኳስ ፍቅር ከውስጣቸው በኑ ጠፍቶ አይደለም። በፍጹም በቃ ፉትቦል አድሚኒስትሬሽኑ አካባቢ ያለው ማይመች ስራ ማይመች ብቻ ደግሞ ሳይሆን ፉትቦል እየመራበት ያለው መንገድ በራሱ ይሄ ለሰው የሚሆን ነገር ወይም ኮምፎርት የሚሰጥ ነገር ስላይደለ ሰው እየራቀ ነው። ኦፍ ኮርስ ማርኬቲንግን በተመለከተ የኢትዮጵያ ፉትቦል ፌዴሬሽን ማርኬቲንግን በተመለከተ አይ ቲንክ እዚሁ ቀርቦ ነው። አይ ቲንክ ዋናው ጸሐፊ ከአንድ ባንክ ውጪ ስፖንሰር የሚያደርገን ድርጅት የለም ብለዋል። ማን ነው ያን ነገር ሊሰራላቸው የሚችለው? እኔ እንደተመለከትኩት በጣም በርካታ ፌዴሬሽኖች አፍሪካ ውስጥ ያሉ ፌዴሬሽኖች ማርኬቲንግ ዲፓርትመንታቸው በጣም ዌል ስትራክቸርድ ነው፣ ዌል ኦርጋናይዝድ ነው።
የኢትዮጵያ ፉትቦል ፌዴሬሽን ማርኬቲንግ ዲፓርትመንቱ እንዴት ያለ ነው? ምናልባት እሱን ብናውቀው በጣም ጥሩ ነው የሚሆነው። ቢኮዝ ዌል ስትራክቸርድ የሆነ ማርኬቲንግ ቲም ያለው ፌዴሬሽን ቢሆን በእርግጠኝነት ከአንድ ባንክ ተሻግሮ ቢያንስ 3-4 ድርጅቶችን ኦን ማድረግ ይችል ነበር። በርከት ያሉ የማርኬቲንግ ስራዎችን መስራት ይቻል ነበረ። ነገር ግን የሚጠይቅም የለም፣ ፕላስ ደግሞ የሚሰራም ሰው ደግሞ የለም። ሶ ስፖንሰር አድራጊዎች እንግዲህ መጥተው ቤት በርን የንኳኩ ስፖንሰር ሊያደርጉ አይችሉም። ዩሲ ያንን ሊያደርጉ የሚችሉበት ግን እድል ግን አለ። ኦፍኮርስ ዝግ አይደለም እሱ። ያም የሆነው መቼ ነው? ያለ ብሔራዊ ቡድን በጣም ሰክሰስፉል ከሆነ አንተ እንኳን ባታንኳኳ በሩን እነሱ አንኳኩቶ ይመጡልሃል። ያንን ለማድረግ ግን በጣም ቶፕ ሌቭል የደረሰ ምን ያስፈልጋል? ብሔራዊ ቡድን መገንባት አለብን። ያ ብሔራዊ ቡድን ካለ በጣም ዓለም ላይ ትልቅ ብሔራዊ ቡድኖችን ትልቅ ክለቦችን እኮ ክለቦቹ አይደለም ሄደው የሚጠይቋቸው፣ ተጠይቀው ተደራድረው ነው አይደለ ያ ነገር የሚያደርጉት። ሶ ምንም ሁለቱም ነው የሌለው ኢትዮጵያ ፉትቦል ፌዴሬሽን። ወይ ጥሩ ብሔራዊ ቡድን የለውም፣ ወይ ጥሩ ማርኬቲንግ ቲም የለውም። ዩ ሲ ሶ ከሁለቱም ነው ያጣውና የጎደለው። ሶ ማርኬቲንግን በተመለከተ ኢትዮጵያ ፉትቦል ፌዴሬሽን ኮንፌስ የሚያደርገው ነገር ነው። በነገራችን ላይ ዲናይ የሚያደርገው ነገር አለ። የሚያምኑት ነገር ነው። ሁሉም ሰው የሚያየው የሚመለከተው ነገር ነው። ዴስቲቪም መጥቶ የወጣበት አንዱ ሪዝን እሱ ነው። የማርኬትን ሌላ ኢሹ የለውም። ማርኬትን አስቦት የመጣው ማርኬት አለ፣ ያገኘው ማርኬት አለ። እሱ ብቻ አይደለም ሱራ። አንድ በጣም የሚገርመኝ ነገር ይኸውልህ ከሊግ ስትራክቸሩ ጋር በተገናኘ ይሄን አሁን ያለው ሊግ ስትራክቸር በኮቪድ ታይም ነው አይደለ ወደዚህኛው ሊግ ስትራክቸር የተመጣው። ኮቪድ አለፈ አይደለ ወጣ አይደለ። ከዛ በኋላ ምን በሚል እየቀጠለ የነበረው ከዴስ ቲቪ ጋር ላለው ለቲቪ ቀረጻ ምናምን ተብሎ ነው ይሄ ነገር አሁን ባለበት የቀጠለው። ይሄ ነገር ክልል ያሉ ደጋፊዎችን፣ ክልል ያሉ እግር ኳስ አፍቃሪዎችን፣ ክልል ያሉ ታዳጊ ወጣቶችን ምን ያለው ከእግር ኳሱ ያራቃቸው። ጎንደር ላይ የሚደረግ የጨዋታ መርሃ ግብር፣ ባህር ዳር ላይ የሚደረግ የጨዋታ መርሃ ግብር፣ ወላይታ ሶዶ ላይ የሚደረግ የጨዋታ መርሃ ግብር ምን ያህል ወጣቶችን ኢንስፓየር ያደርግ የነበረው። ሌላው እንደው ቢቀር ምን ያህል ወጣቶች ናቸው ኢንስፓየር ይደረጉ የነበሩት። እኔ ሐዋሳ ልጅ ነኝ። ሐዋሳ ያለው አቃል ሐዋሳ ከነማ ሲጫወት ሄጄ ስቴዲየም ሳይ ነገ እንደነዛ ተጫዋቾች ለመሆን ውስጥ የሚፈጠረው ስሜት ተኝተህ እንኳን ድሪም ታደርጋለህ። ዩ ሲ ያ ማለት አጠገብህ መጥቶ ስትመለከተው ጎል ሲያገቡ ሲጨፍሩ ስትመለከት ደጋፊው ስማቸውን ይጠራ ሲዘምር ስትመለከት አንተም አንድ ቀን እዛ ሜዳ ላይ ስም እንዲጠራ ትፈልጋለህ። ይሄ ወይ የወጣቶችን ድሪም ቢልድ የሚያደርግ ነገር ነው። ግን ከወጣቶቻችንም እግር ኳሱን ነጥቀ ነው አት ሴም ታይም ከማርኬቱንም አተነው መሀል ላይ ነው በዋል ፈሰስ የቀረው። ሶ ይሄ ስትራቴጂካሊ ካለማሰብ ይመጣ ነገር ነው። ሁልጊዜም በሬዲዮ ፕሮግራም የማነሳው ነገር አለ። የኢትዮጵያ ፉትቦል ፌዴሬሽን ስትራቴጂካሊ ማሰብ መቻል አለበት። ፉትቦል ፌዴሬሽን ማለት ሱራፌል ተቋም ነው። ተቋም ደግሞ የሚመራው በስትራቴጂ ነው። ስትራቴጂካል ሊደርሺፕ አይደለ? ስትራቴጂካሊ የለ ምንም ተቋም አለ ወይም ብለድ ሰርኩሌሽኑ ወይ የሞተ ነው ወይ የሰራ አይደለም ማለት ነው። ይሄ የምትረዳው አሁን እየሆነ ያለው ነገር ስትመለከት ባለፈው እዚህ ዋና ጸሐፊ መጥተው ስለ ክለቦቻችን ከብሔር ጋር በተገናኘ ስማቸውን እንዲለውጡ ፌዴሬሽኑ ውሳኔ አሳልፎ ነበር አሉ። ከዛ በኋላ ምን አሉ መልሰው ያን ውሳኔ ወሰነ የነበረው በጥድፊያና በችኮላ ስለነበረ አረመነዋል አሉ። ዩሲ ይሄ አንዱ የስትራቴጂክ ሊደርሺፕ ፌለሪቲ በግልጽ የሚያሳየው ነገር ይሄ ነው። ተቋሙ እየተመራ ያለው ስትራቴጂካል ታስቡበት ሳይሆን በድንገት እየተመራ ያለ ተቋም ነው ማለት ነው። ዩሲ አቅደህ ማትመራ ከሆነ በግምት ነው የምትመራው ተቋምን። ተቋም በግምት ተመርቶ የትም አይደረስም። ዩሲ የኢትዮጵያ ፉትቦል ፌዴሬሽን ሁልጊዜ የምናነሳው ያንን ነው። የበቃና የነቃ ሰው ያወቀና የተማረ ሰው እግር ኳሱን ይምራው ሲባል ይሄ ማለት ነው። ሌላ ትርጉም እኮ የለውም። እግር ኳስ ፌዴሬሽንን የግድ እግር ኳስ ተጫዋቹ ያለፈው ሰው ይምራ ማለት አይደለም። እግር ኳስ ፌዴሬሽን አሰልጥኖ ያለፈው ሰው ይምራ ማለት አይደለም። እግር ኳስ ፌዴሬሽንን ግን ኦርጋናይዜሽን ቢልድ እንደሚደረግ እንዴት እንደሚመራ የሚያውቅ ሰው ይምራው ማለት ነው። ቢኮዝ ተቋም ስለሆነ ኦርጋናይዜሽን ስለሆነ ያስፈልጓል ማለት ነው። አሁን እንደዚህ ያለ ሰው ቢሆን እየመራ ያለው ይሄን ፌዴሬሽን የሆነ ታይም ላይ ክለቦቻችን በብሔር የሚጠሩ ክለቦች ስማቸው ይቀየር የሚል ዲሲሽን አሳልፎ በወሩ ደግሞ ፊርማው ሲያደርግ ተመልሶ አይ በቃ ተሳስቼ ነበር ምናምን ብሎ ኤክስ አያደርገውም። which is በጣም ከባድ ስህተት ነው በነገራችን ላይ። ነገር ግን ይህንን እንኳን ፋይንድ አውት አድርጎ ኢሹ ያደረገው ሚዲያ ምንም አልሰማውም። አፍተር ኦል ግን በጣም ትልቅ የሆነ ስትራቴጂክ ፌለሪቲ ነው የገጠማቸው። የስትራቴጂክ ሊደርሺፕ ፌለሪቲ ነው ማሳያው ያ ነው። ከዚህ ከአመራርነት ጉዳይ ጋር በተገናኘ አንድ በጣም ወሳኝ ጉዳይ እናንሳ። የአፍሪካ እግር ኳስ ውስጥ ወደ አመራርነት የሚመጡ ሰዎች አንድ ነገር ቢኖራቸው የተሻለ ነው የሚል ሀሳብ ይነሳል። ገንዘብ ቀመስ ሲሆኑ ከእውቀቱ ከልምዱ ምናምን ባሻገር ገንዘብ ቀመስ ሲሆኑ ከገንዘብ ጋር ትውውቅ ያላቸው ሰዎች ወደ አመራርነት ቢመጡ የተሻለ ነው። ምክንያቱም ወንበሩም አያማምልላቸውም። ስልጣን ወለድ የሆኑ ጥቅማ ጥቅሞችን ብዙ
ሌሎች ነገሮች ላይ እንዲያተኩሩ ያደርጓቸው የሚል ሀሳብ ይነሳል። ኮንቴክስቹዋላይዝድ አድርገን ወደኛ የምናምጣውና ይህን ሀሳብ እንዴት ትመለከተዋለህ? ብዙ ጊዜ እኛ ኳስ ሲነሳ አብሮ ከፌዴሬሽን እስከ ክለብ አመራሮች ድረስ በዚህ ነገር በብዙ ይታማሉ። ይህንን ጉዳይ እንዴት ትመለከተዋለህ? ገንዘብ፣ ያቺ መከረኛ ወንበር፣ እንደዚሁም ደግሞ የኛ እግር ኳስ። በጣም ጥሩ ሱራፌል። እንግዲህ ልክ ነህ። እግር ኳስና ገንዘብ ብዙ ጊዜ የአንድ ሳንቲም ሁለት ገጽ ናቸው። እግር ኳስ ካለ ገንዘብ አለ፣ ገንዘብ ካለ እግር ኳስ አለ። ብዙ ጊዜ የማይነጣጥሉ ሁለት ነገሮች ናቸው። ቀደም ሲል እንዳነሳኸው ወደ እግር ኳስ ፌዴሬሽን ፕሬዚደንትነት የሚመጡ ሰዎች በሆነ ያክል ቢያንስ ራሳቸውን የቻሉ ሰዎች ቢሆኑ ይጠበቃል። የተወሰነም ሳንቲም ቢኖራቸው ኤክስፔክትድ ይደረጋል፣ የተሻለም ይሆናል ተብሎ ይገመታል። እንደ ምሳሌ ምናንሳ ከተባለ የካፍ ፕሬዚዳንት የሆኑት ፓትሪክ ሙሰፔን ማንሳት ይቻላል። ፓትሪክ ሙሰፔ እንግዲህ በጣም ትልቅ ባለሀብት እንደሆኑ ይታወቃል። እሳቸው ወደ እግር ኳሱ ሲመጡ ያው እንግዲህ በገንዘብ አታማቸው ገንዘብ ሊሰሩ ነው የመጡት ብለህ አፍ ሞልተህ ልትናገር የምትችላቸው ሰው አይደሉም። ያ ኦፍ ኮርስ ሳምቲንግ የሆነ ነገር ለማድረግ የመጡ ሰው አድርገን እንጂ የምትስላቸው የምትወስዳቸው የሆነች የሳንቲም እንትን ነገር ለመጠቀም ፈልገዋል ብላ እንትን አታደርግም። የኬንያውም እግር ኳስ ፌዴሬሽን ፕሬዚዳንት ሁሴን መሐመድንም ከተመለከተ ተመሳሳይ ኢንጂነር ነው። በራሱ በርካታ ያሉ ድርጅቶችን ኦን የሚያደርግ ግለሰብ እንደሆነ የታሪክ ዳራ ያስረዳል። በርካታ ያሉ እግር ኳስን የሚመሩ የፌዴሬሽን ሰዎች እንደዚህ ያለ ባክግራውንድ እንዳላቸው ነው ይታወቃል። በአንጻሩ ኢትዮጵያ ስንመጣ ብዙ ጊዜ እግር ኳስ ፌዴሬሽን በራሱ የሚፈለገው ህይወትን ለመቀየር ነው የሚመስለው ብዙ ጊዜ ቢኮዝ አሁን ያሉ የፌዴሬሽን ሰዎችን እንኳን እንደ ምሳሌ ብናነሳ የዛሬ 8 ዓመት የነበራቸውን ላይፍ ስታተስ ዛሬ ያላቸው ላይፍ ስታተስ መናገር አይጠበቅብንም። ፐብሊኩ የሚያውቀው ነገር ስለሆነ ማለት ነው። ማለት እግር ኳስ ለውጣለው ብለህ ታምናለህ? የዛሬ 8 ዓመት ኦፍ ኮርስ ቢፎር ኤንድ አፍተር ብንሰራው yes በደንብ ብዙ ለውጦች እንዳሉ መገመት ይቻላል። ይህንን ደግሞ እዛ አካባቢ ያለ ሰው አንደርስታንድ ያደርገዋል፣ በቀላሉ ማወቅ ይችላል። ምናልባት ሩቅ ሆኖ ለሚመለከት ሰው ላይመስል ይችል ይሆናል፣ ግን አጠገብ ላለን ሰዎች ይሄ በጣም ግልጽ የሆነ ነገር ነው። ሶ እግር ኳስ ብዙ ጊዜ የሰዎችን ህይወት እየቀየረ ኢትዮጵያ ውስጥ በተለይ ግን የራሱን ህይወት ደግሞ ያልቀየረ ሆኗልና ይሄ በጣም ከባድ በጣም ደስ የሚል ገለጻ እባክህ ድገምልኝ። የምሬ ነው። አዎ እግር ኳስ የብዙዎችን ህይወት እየቀየረ ግን የራሱን ህይወት ደግሞ መቀየር ያልቻለው እዚህ ኢትዮጵያ ውስጥ ይመስለኛልና ቢኮዝ ቀደም ሲል እንዳነሳውልህ ነው ይሄ ገንዘብና እግር ኳስ የአንድ ሳንቲም ሁለት ገጽ ስለሆኑ ሁልጊዜም ገንዘብና እግር ኳስ አንድ ላይ የሚራመዱ ነው የሚሄዱ ነገሮች ስለሆኑ እግር ኳስ ላይ ያለውን ገንዘብ በተመለከተ እዛ አካባቢ የሚመጡ ሰዎች ቀደም ሲል እንዳነሳ ነው ጥሩ ኢንካም ያላቸው ሰዎች ወይም ጥሩ ሀብት ያላቸው ሰዎች ካልሆኑ ያን ነገር አቢዩዝ ሊያደርጉት እንደሚችሉ ኤክስፔክትድ አንዳንዴ በነገራችን ላይ ሱራ የሰውን ባህሪ ነው እንትን የምታደርገው ነገር አይደለም። አንዳንዴ ለዛ ነው ወደ እግር ኳስ የሚመጡ ሰዎች የሆነ ነገር ይኑራቸው ተብሎ ኤክስፔክት የሚደረገው ያ ነው። የደቡብ አፍሪካ እግር ኳስ ፌዴሬሽን ፕሬዚዳንት ብትመለከት ዳኒ ጆርዳን ይሰኛሉ። ታውቃቸዋለህ። አይ ቲንክ በ2010 የዓለም ዋንጫ ወቅት ትልቅ ስም የነበረ ነው እና ያላቸው ሰዎች ናቸው። ሌላ የፈለኩት ከእግር ኳሱ የሚወዳድቁ ነገሮችን ለማንሳት የሚመጡ አይነት ፐርሰናሊቲ ያላቸው ሰዎች አይደሉም። እግር ኳሳችን እንደዚህ ባሉ ጉዳዮች መታማቱ ለምን እንደሚታማ ደግሞ አንዱ ምክንያት ደግሞ ይሄ ነው። ከእንደዚህ ከሳንቲም ጋር ላለመታማት ብዙ ጊዜ እግር ኳሳችን ላይ የሚመጡ ሰዎችን አክቹዋሊ ገንዘብ ያለ ሰው ሁሉ ስለመጣ ጥሩ ነገር ይሰራ ማለት አይደለም፣ ግን ቢያንስ የሆነ ነገር ይቀንሳል፣ የሆነ ነገርን ያስተካክላል። አሁን ያለው ነገር ያ ነው። ሌላው ምንድነው መሰለህ ሱራ ኢትዮጵያ እግር ኳስ ውስጥ ይሄ ፊት ለፊት መናገር መለመድ መቻል አለበት። በጣም ብዙ የተደበቁ ነገሮች አሉ ኢትዮጵያ ፉትቦል ውስጥ። ለምሳሌ የተደበቁበት ምክንያት ደግሞ ምንድነው? ሰዎች እያወቋቸው ወይም በጎን ስንገናኝ እያወራን ግን ማይክሮፎን ፊት ስንቀርብ ቴሌቪዥን ፊት ስንቀርብ ለማውራት ምናፍራቸው በጣም ብዙ ነገሮች አሉ። ያ ነገር ኢትዮጵያን ፉትቦል በጣም አቢዩዝ እያደረገው ነው። ማለት ዝም ማለት ከሚያደርገው ሰው እኩል ነው። ባይዘው ጥፋቱን እያየ ልክ እንዳልሆነ እየገባ ግን ማይክሮፎን ያለ ሰው ሆነ ማይክሮፎን ላይ ወጥተህ ካልታገልከው ያንተ መታገያ መንገድ ማይክሮፎን ነው፣ ሌላ ነገር የለም። ምክንያቱም እኛ ጉዳያችን ከአቶ ኢሳያስ ቺራ ጋር አይደለም። ኦፍ ኮርስ ጉዳያችን ከሌሎች የፌዴሬሽን ሰዎች ጋር አይደለም። ጉዳያችን የሀገሪቷን ስም ከፊት ስላስቀደመው እግር ኳስ ፌዴሬሽን ነው። ኦፍ ኮርስ አንተም ወጣት ነህ፣ እኔም ወጣት ነኝ። እኔ ልጆች አባት ነኝ። አንተ ነገ በጣም ብዙ ብርሃማ ቀናቶች ይጠብቀዋል። ሙድ መያዝ አሊያም ደግሞ ይደሉ ሺህ ዓመት ይንገሱ ምናምን እያልን በጣም ቀላል ነው። ነገር ግን
በፍጹም አግባብ አይደለም። ትክክል የሆነውን ቀደም ሲል እንደ ትክክል ነው የነገር ጥሩ ተሰርቷል ትላለህ። የለም 8 ዓመቱ በቂ ነበረ። 12 ዓመት እዛ ወንበር ላይ ምን ተይዞ ወይም ደግሞ አሳማኝ በሆነ መልኩ በጣም ኮንቪንሲንግ ሪዝን ቀርቦ በዚህ መልኩ ነው እንጂ መባል ያለበት በሆኑ ሴራዎች፣ በሆኑ መጠላለፎች ከሁሉ ነፍስ ያብዝታ በምትጸየፈው ምን ታመጣላችሁ በሚል በመታበይ ስሜት ውስጥ ሆኖ ግን እንደዚህ መባል ከትውልዱ መሀልም የሚጠይቅ እንዳለ እግረ መንገድ ምልክት ለመስጠት የሚያህል ነው። በነገራችን ላይ ሱራ አንድ ተቋም ትራንስፓረንት እና አካውንታብል እንዲሆን ይጠበቃል። በመሪ ደረጃ ተቋሙ የሚሰራቸውን ስራዎች በሙሉ ለሚዲያ ኦፊሻሊ ፐብሊክ የማድረግ ለህዝቡ የማሳወቅ ለእግር ኳስ ቤተሰቡ ለስፖርት ቤተሰቡ የማሳወቅ ግዴታ አለበት። የመርህ ጉዳይ ነው። አሁን እኔ እናንተ በምንነጋገርበት ጉዳይ ላይ ይሄ አሜንድመንቱን በተገናኘ አሜንድመንቱን በተመለከተ ምንም ትራንስፓረንት ነገር የለም። ምንም ያገኘነው ነገር የለም። እየተጻፈ የወጣ አርቲክል የለም። የመጣልን ነገር የለም። ይሄ ማለት ተቋሙ ትራንስፓረንት አይደለም ማለት በሌላ አገላለጽ ያን ተቋም እየመሩ ያሉ ሰዎች እየመሩ ያሉ ተቋም ትራንስፓረንት እና አካውንታብል አይደለም። ትራንስፓረንት በአንተ በህግ ቋንቋ ነው። በጣም ደስ በሚል በጨዋነት ነው የገለጽከው። ምን ታመጣላችሁ ነው አይደለ? ፈረንሳይኛ ሰበር ዜና ተብለ እንደ ባለሙያ አሜንድ ተደርጓል፣ ማሻሻያ ተደርጓል። ስለዚህ ለበቀጣዩ ምርጫ ለመወዳደር ዝግጁ ነኝ ስትባል በምን ምክንያት ምን ስለሰራ ብለን ደግሞ መጠየቅ የተገባ ነው ብዬ አስባለሁ። ሁሉም ሰው ይሄን ነገር ኩዌስችን እኔ እርግጠኛ ሆኜ የምነግርህ ሱራፌል የሚዲያ ሰዎችን ጨምሮ ሁሉም ስፖርቱ አጠገብ ያለ ሰው ኩዌስችን አይምሮ ይጠይቃል አይደለ? ኩዌስችን እኮ ያደርጋል። ግን ያንን ጥያቄ ይዞ ፌዴሬሽን የሄደ ዘንድ የመለሰልን ደግሞ አልተመለከትንም። ኦፍ ኮርስ ሊሆን ይችላል፣ ሌላም ሪዝን ሊሆን ይችላል፣ አላውቅም። ግን ያ መሆን ነበረበት ኢሹ ግን ያ ነው የነበረው። ማለት እንዲህ ሆኗል ሲባል ለምን የሚለው ጥያቄ ኢሚዲየትሊ መከተል የነበረበት ጥያቄ ነው። ግን ሁላችንም ለምን ብለን ቀረን። ምንም ከዛ በኋላ የመጣ ነገር እነዛ ሰዎች በዛ ጉዳይ ላይ እንዲናገሩ አልተደረገም። የጉባኤ አባላት ብዙ ሰዎች አሉ። የጉባኤ አባላት በዛ ጉዳይ ላይ ምን አሉ፣ እንዴት ምን የሚሉ ነገሮችን በተመለከተ ለሚዲያም ብሪፍ አልተደረገም። በጽሁፍም የወጣ ኮሚኒኬት የተደረገ ነገር የለም። ተቋሙ ቀደም ሲል እንዳልኩት ትራንስፓረንትና አካውንታብል አልነበረም በዚህ ጉዳይ ብለን ማንሳት እንችላለን። አንድ ጉዳይ እንጨምር። ፉትቦል ፖለቲክስ 7ኛ ፖድካስት ላይ በተደጋጋሚ የማነሳው አንድ ጉዳይ አለ። የእግር ኳሱ ፖለቲካ በእኔ የመረዳት ልክ ከ4 ኪሎ ፖለቲካ በበለጠ መልኩ ነው የሚመለከተው። ያንን እፉ ነው አትነካም፣ መንካት ስለሌለብን አነነግም። የሚመለከተው እግር ኳሳዊ ጉዳይ ስለሆነ ማለት ነው። ፉትቦል ፖለቲክሱን የእግር ኳሱ ፖለቲካ በምን ልክ ገባ? ምን ያህል ነው የሚያቃጥለው? ምን ያህል እሳት ነው? ወይም ደግሞ ሰንሰለቱ ቼኑ ስትመለከተው ምን ይገባል? እስኪ ባክን ሱራ፣ ምናልባት የኢትዮጵያን እግር ኳስ ፖለቲክስ በጣም ከባድ እና ውስብስብ ያደረገው አንዱ ነገር ምንድነው? ሁሉም ነገር ከጀርባ የሚሰራ ስለሆነ ነው። ቢሃይንድ ዘ ሲን ያለ ታሪክ ስለሆነ ነው ከባድ ያደረገውና ለመመልከትም ለማየትም ለመያዝም ለመጨበጥም አዳጋች ያደረገው እሱ ነው ብዬ ነው የምረዳው። ምክንያቱም ሚዲያ ላይ የምትሰራው ኦቪየስ ሁሉም ሰዎች ኢንተርቴን የሚያደርጉት በግልጽ ሀሳብን ሽጠህ የምትገባበት ቤት ቢሆን ኖሮ ዳትማች ከባድ ነው የሚል እምነቱ የለኝም። ቢኮዝ ሁሉም ነገር ግልጽ ይሆን ነበረ። ሁላችንም ሀሳብን እንሰረዝራለን። ሁሉም ሰው ሀሳቡን ይዞ ይመጣል። የተሻለ ሀሳብ ዊን አድርጎ የትኛውም ሀገር ቦታውን ያገኘዋል። ያ ቢሆን በጣም ቀላልና ዘ ሲምፕለስት ዌይ ነበር የሚሆነው። ግን እኛ ሀገር ያለውን ፉትቦል ፖለቲክስ በጣም አስቀያሚ ደርቲ የሚያደርገው ምንድነው? ሁሉም ነገር ከጀርባ ነው። ሁሉም ነገር ኪስ ውስጥ ነው። ሁሉም ነገር ማተር የሚያደርገው ለኢትዮጵያ ፉትቦል ማዕከሉ ሴንተር ኦፍ አቴንሽኑ የኢትዮጵያ ፉትቦል መሆን ሲገባው ሴንተር ኦፍ አቴንሽኑ የኢትዮጵያ ፉትቦል አይደለም። ያቺ ወንበሯ ብቻ ናት። ወንበሯ ላይ ደግሞ ቀደም ሲል ነገር አንስቼልሃለሁ፣ ምጣፍጥ ነገር አለች። ስትልሳት አሁንም ላሰላሰ የምትል ነገር አለች። ሴንተር ኦፍ አቴንሽኑ የኢትዮጵያ ፉትቦል ሳይሆን ወንበሩ አካባቢ ነው ያለው። ያቺ ወንበር ደግሞ ለማግኘት የትንፍጪው ዱቄትን አምጪው የሆነ ፖለቲካ ነው። የኛ ፖለቲካ ባጭሩ ሲገለጽ በየትኛው መንገድ ይምጣ ያቺን ወንበር ለሆነ ለሚስተር ኤክስ ካሰጠችውና ካስገኘችለት የመጣበት መንገድ ልክ ነው ማለት ነው ብሎ ጀስቲፋይ የሚደረግበት ፖለቲካ ነው። የፉትቦል ፖለቲካ ነው ያለን። እንደ ጋዜጠኛ እግር ኳስን እንደሚወድ ሰው ቁጭ ብለህ ስትታዘብ ይሄ ሁሉ ነገር እንኳን እየሆነ እግር ኳሱ ብዙ ሰዎችን እንኳን እያነሳና እየጠቀመ
ራሱ አለመጠቀሙን ከሩቅ ሆነ ስታየው የምር ያሳዝናል። ልብህን ብዙ ነገር ፊል እንድታደርግ ያደርግሃል። ለምን እዚህ ጋር ሆናለሁ፣ ለምን እዚህ ጋር መጣሁ፣ ለምን እዚህ ጋር የምትለው ነገር አለ። አፍተር ይሄንን በተመለከተ አክቹአሊ ወደ በኋላ እንነሳለን። ስለ ሚዲያ ስንነሳ ማናሳቸው ነገሮች ይኖራሉ። ግን በቃ የኛ ፉትቦል ፖለቲክሳችን በጣም ቆሻሻና አስቀያሚ ከሌሎች ሀገራት ደግሞ በባሰ በጣም ደስ የማይል የሆነው በቃ ዋናውና ትልቁ ነገር ከመጋረጃ ጀርባ ነው ጨዋታው በሙሉ የሚያልቀው። ጠቅላላ ጉባኤ ስትገባ ምርጫ የሚከናወነው እዛ ቤት ውስጥ ነው አይደለ? እዛ ቤት ስትገባ ኦልሬዲ ማታ ያለቀ ነገር ነው፣ በስሎ ያደረ ነገር ነው የሚቀርብልህ እንጂ በሀሳብ ተፋጭተህ ለኢትዮጵያ ፉትቦል ይሄን ያደርጋለሁ በዚህ ወጥቼ በዚህ ገብቼ ብለህ በጣም ብዙ ወረቀቶችን ፕሬዘንት አድርገህ ያ ባለመሆኑ እግር ኳሳችን በጣም ያለው የሚመራበት ፖለቲክስ በጣም አስቀያሚና ደስ የማይል ነው። ይህንን ጉዳይ ከአንድ ነገር ጋር እናስተሳስረውና የማሳረጊያ ሀሳብ እናድርገው። ሁሌ የሚያንገበግበኝ ጉዳይ አለ በኢትዮጵያ እግር ኳስ ውስጥ። እንደ አንድ የሰባተኛ ልጅ፣ እንደ አንድ ሰባተኛው፣ እንደ አንድ የመርካቶ ልጅ የዜግነት ፖለቲካ ቢኖር ብሎ እንደሚያስብ ሰው በሰውነቱ ብቻ መከበር አለበት ብሎ እንደሚያመን አንድ ወጣት ዜጋ ማንነትን ተኮር ዘርን ተኮር የሆኑ ሀሳቦች እግር ኳስ ውስጥ ሲገቡ ሁሌ ያመኛል። ልብ ዝቅ የሚያደርግ ሀሳብ ነው። እግር ኳስ ምን አይነት ትሁን 16 ከ50 የቱ ጋር ነው 5 ከ50 የቱ ጋር ነው ብለው የማያውቁ የሆኑ ሰዎች የሚመሩት ነው ኳሳችን አይደል? ከዚህ ከምርጫው ጋር እናገናኘው። ለፕሬዝዳንት ምርጫ የራሳቸውን ስራ አስፈጻሚ ይዘው ነው የሚገቡት። ዊች ሚንስ የጥቅም ትስስሩ አመራረጡ ስትመለከት ጀርባቸውን ብታጠና በምን እንደሚገናኙ ዝም ብለህ ፐዝሉን ስትገጣጥመው ይመጣልሃል። ማንነት ተኮር እግር ኳሳችን፣ ዘር ተኮር እግር ኳሳችን አሁንም ምላሽ ያጣው ጥያቄያችንን እንዴት ትመለከተዋል? አያመም ወይ? እንደ ወጣት እግር ኳስን እንደሚወዳ አለፍ ሲል ደግሞ እንደ አንድ የስፖርት ጋዜጠኛ ልክ ነህ ሱራ። ይህንን ነገር በተለየ መንገድ ላንሳው። ምናልባት ሪል ፖለቲክስ አለኛ ሀገር ከፉትቦል ፖለቲክስ ባሻገር ሪል ፖለቲክስ አለ። እዛን ደግሞ ፉትቦል ፖለቲክስ ብለን ደግሞ ቀደም ሲል ያነሳነው ጉዳይም ደግሞ አለ። በተወሰነ ደረጃ ሪል የምንለው ፖለቲክስ ፉትቦል ፖለቲክሱን እንደተጫነው እንረዳለን፣ ይገባናል። እንደውም በተወሰነ ደረጃ እንኳን ሳይሆን ከፍ ባለ ደረጃ እንደተጫነው አንደርስታንድ እናደርጋለን፣ እንገነዘባለን። ይሄ ለምን ሆነ የሚል ጥያቄ መምጣት አለበት ብዬ አስባለሁ። ምክንያት አለው ማለት ይሄ የሚሄደው ወደ ፌዴሬሽን የሚሄድበትም ኢሹ ነው። ቢኮዝ እግር ኳሱን ከመንግስት ወይም ደግሞ እግር ኳሱን ከትክክል ከሪል ፖለቲክስ ማላቀቅ ያልቻለው ፌዴሬሽን ነው፣ ሌላ ሰው አይደለም። ቢኮዝ እዚህ ሀገር የእግር ኳሱ ትልቁ ባለስልጣን ፉትቦል ፌዴሬሽኑ ስለሆነ ማለት ነው። እንደዚህ ያሉ ጉዳዮችም ደግሞ ክለቦች ሳይሆኑ ፌዴሬሽኑ ኢንተርቴን ማድረግ ያለበት ኢሹዎችም ቢግ ዲሎችም ስለሆኑ ማለት ነው። ክለቦች ያሉት የሚተዳደሩት ኦልሞስት ከሁለት ክለቦቻችን ባሻገር ሁሉም ማለት በሚቻል ደረጃ የሚተዳደሩት በምንድን ነው? በመንግስት ነው። መንግስት ውስጥ ደግሞ ያሉ ሰዎች የራሳቸው ፐርሰናሊቲ ያላቸው፣ የራሳቸው መንገድ ያላቸው፣ የራሳቸው የፖለቲካ አይዲዮሎጂ የሚከተሉና የሚያምኑ ሰዎች ናቸው። አንተን ፉትቦልን እያስተዳደሩ ያሉት ለምንድን ነው? በጀት ስለሚያደርጉት ነው። እግር ኳሱን በጀት እያደረጉት ስለሆነ በጀት ያደረጉትን ገንዘብ መቆጣጠር ማየት ስላለባቸው ይመጣሉ። አት ሴም ታይም በዚህ ሁኔታ ውስጥ የክለብ ምንድን ናቸው? የክለቡ መሪ ናቸው፣ የክለቡ ኃላፊ እነሱ ናቸው። ጠቅላላ ጉባኤ ውስጥም እነሱ ተያይዘው ይመጣሉ ማለት ነው። አፍተር ኦል ጠቅላላ ጉባኤ ደግሞ ትልቁ የስልጣን አካል ነው። ፌዴሬሽኑ ጭምር አሳይን የሚያደርግ አካል ነው። የትልቁ የስልጣን አካል ኮሌክሽን ስብስቡ የማን የሆነ ያለው በዚህ ሂደት ውስጥ የሪል ፖለቲሽያንስ ሆነ ማለት ነው። የፉትቦል ፖለቲሽያን ሳይሆኑ እነዚህ ሰዎች ሪል ፖለቲሽያን ናቸው። ሪል ፖለቲሽያን ደግሞ ማለት የራሱ ብዙ አይዲዮሎጂ ያለው ነው። ቀደም ሲል እኔ እናንተ የምናነሳቸው ነገሮች ብዙ ማይገባቸው፣ ብዙ ስሜት የማይሰጧቸው ሰዎች ናቸው። ማለት እንዲገባቸው የማይፈልጉ ሰዎች ናቸው። ቢኮዝ የእነሱ ቢዝነስ ፉትቦል አይደለም፣ የትርፍ ሰዓት ስራቸው ነው። ወንበር ወለድ እዛ ቦታ ላይ መጣቸው በአጋጣሚ መጣ ነገር እንጂ ሲማረው እንደዚህ ሆናለሁ ብሎ እንደዚህ ሰራለሁ ብሎ የሆነ ታይም ጊዜ ውስጥ አስቦት የመጣ ነገር አይደለም። ከንቲባ ስትሆን ባይ ዲፎልት በቃ የክለብ ቦርድ የቦርድ ሰብሳቢ ትሆናለህ። ኦፍ ኮርስ ያ ነው የሚሆነው። ይሄንን እግር ኳስ እኛ አሁን እኔ የምለው ነገር ሱራ እግር ኳሳችንን ከመንግስት ማላቀቅ በጣም ትልቅ ፕሮጀክት ነው። ይሄንን ፕሮጀክት ስናሳካው እኔ እናንተው የምናነሳው የመንግስት ጣልቃ ገብነት፣ የመንግስት ሰዎች እግር ኳሱ ላይ ያላቸውን አቅም ጉልበት መቀነስ የሚቻለው ለአንድና ለመጨረሻ ጊዜ ያኔ ነው። እግር ኳሱ የምናከመው ያኔ ነው። ባይዘው ግን ይሄ ሆኖ አሁን ያለው ከረንት ስታተስ ከረንት ሲቹዌሽን ግን ደስ ማይል ነው። ኦፍ ኮርስ ያማል፣ ደስ ማይል ብዙ ነገሮችን እንመለከታለን። ቢኮዝ ለእግር ኳሱ ቅድም ባልኳቸው ምክንያቶች ግድ የሌላቸው ሰዎች እግር ኳስ ውስጥ ስላሉ ምንም
ማለት ስቴዲየም ይሰራ፣ ስቴዲየም ይታደስ፣ ለተጫዋቾች ክለብ ይሁን ኦፊስ ይኑረው እንደዚህ ምንም ኬር ያደርጉ ማለት ጉዳያቸውም አይደለም። በዛ ሂደት ውስጥ የመቀጠል ፍላጎትም ሀሳብ ያላቸው ሰዎች አይደሉም። አፍተሮል የእነሱ ትልቁ እንትናቸው ባይዘው እዚህ ጋር በሚያስመዘግቡት የሆነች ነገር ሪል ፖለቲክሱ ላይ ገኑና ጎልቶ መታየት ነው ፍላጎታቸው። ቢኮዝ የእነሱ የልጅነት ህልምና ራዕይ ፉትቦል አይደለም ሌላ ነገር ነው። ግን የልጅነት ህልምና ራዕያቸው ፉትቦል የሆኑ ሰዎች ደግሞ አሉ። ግን እግር ኳሱ ራሱን ችሎ ስላልቆመ እየተገፉ እየተረሱ ማይታወሱ ሰዎች ደግሞ አሉ። እነዛ ሰዎች ቢመጡ ነው እግር ኳሱ ነፍስ የሚዘራበት። ይሄንን እግር ኳሱን ከፖለቲክሱ ሪል ፖለቲክሱ መለየት የሚችለው ትልቁ አካል ስቲል ለወንበር እየተሽቀዳደመ ያለው አካል ነው። ይህንን ለማድረግ ግን ፌዴሬሽን ውስጥ የምንመለከተው ኮሚትመንት እንደውም የፈለገው ነው የሚመስለው። በዚህ መልኩ እንዲቀጥል የፈለጉት ነው የሚመስለው እንጂ በእርግጠኝነት ዋሌ እዚህ ወንበር ላይ ሲቀመጥ 7ኛ ፖድካስት ስቱዲዮ ስትመጣ ዋሌ እዚህ ወንበር ላይ ተቀመጥ፣ እዚህ ወንበር ላይ ተቀመጠ ማለቱ እንግዳይ ብትሆንም በእኔ ነው የሚወሰነው አይደል? እዚህ ጋር ብትሆን እንደ ፌዴሬሽን ቀጭን ትእዛዝ መስጠት ትችላለህ። ከዚህ በኋላ በዚህ መንገድ ነው መድም ምን በቃ በዚህ ስንሄድ ፒያሳ ነው የሚያወጣን፣ በዚህ ስንሄድ ደግሞ ወደ ጊዮርጊስ ነው የምንሄደው። በቃ ሮድማ በማስቀመጥ እኮ ነው። እነርሱ ግን ይሄ ነገር ሳይሆን ያቺ የካፏ ክፍያ ግን ስንት ናት? ምናልባት መረጃው ካለ እስኪ የእግር ኳስ ፌዴሬሽን ፕሬዚዳንት ሲሆን አንድ ሰው ምን ያህል ያው ብዙ ጊዜ በአበል ነው ነገሮች የሚሄዱት። እንግዲህ በአንድ ትራቭል ያው በቀን $200 እንደሚታሰብላቸው ነው የሚታየው። በአንድ ትራቭል በቀን 200 ማለት ያው አንዴ ሲሄዱ የአንድ ቀን ነው የሚታሰብላቸው፣ የ10 15 ቀን የሚታሰበው። ያንን ማን ነው የሚከፍለው? ያው ፌዴሬሽን፣ የኢትዮጵያ እግር ኳስ ፌዴሬሽን ኦፍ ኮርስ ቢኮዝ አላቸው። አቶ ኢሳያስ ለምሳሌ ከዚህ ሞሮኮ ሲሄዱ 10 ቀን ቆዩ ቢባል 300,000 በኢትዮጵያ ሲመታ ቢያንስ የ10 ቀን እንኳን ቢሰጣቸው $200 ታስቦ ኦልሞስት ወደ 300,000 ገደማ እድል አላቸው የማግኘት። ከዛ ባሻገር ከካፍ ለኢትዮጵያ ፉትቦል ፌዴሬሽን የሚመደብ ገንዘብ አለ። በአመት ያስተዳደር ተብሎ የኢንፍራስትራክቸር ተብሎ 600,000 እና 650,000 በአመት ኦልሞስት ወደ 1.5 አካባቢ ሚሊዮን በዶላር ነው በነገራችን ላይ ይሄን ያክል ያገኛል እግር ኳስ ፌዴሬሽኑ። እስከ 1.5 ኦፍ ኮርስ ያገኛሉ በሚሊዮን ማለት ነው በአመት ውስጥ። ይሄን ኢንፍራስትራክቸር ግማሹን ኢንፍራስትራክቸር ወይ መሰረተ ልማት ስሩበት፣ የቀረውን ግን ለአስተዳደራዊ ወጪ ተጠቀሙበት በሚል በጣም ትልቅ ገንዘብ ነው የሚሆነው በኢትዮጵያም ሲመታ ይሄ ገንዘብ። እና ከዛ ባሻገር በፊፋ ፎርዋርድ ፕሮግራምም በ4 አመት ወር በ3 አመት ውስጥ የሚከፈል ከ3.4 አካባቢ ሚሊዮን ዶላር ማለት ነው። ያንን ያክል ማለት ያ ማለት $1 ሚሊዮን። ይሄ ማለት ግን ምንድነው ፉትቦል ፌዴሬሽኑ ምን አድርጎ ነው ፕሮፖዛል አቅርቦ ያ ነገር ሲጸድቅላቸው አይ ቲንክ በዚህኛው አመት ያገኙ ይመስለኛል። መረጃ ላይ ስትመለከት ፉትቦል ፌዴሬሽኑ እንዳገኘ ነው የሚያስረዳው ከፊፋ። ኦፍ ኮርስ ግን ምንም የተመለከትናቸው መሰረተ ልማት የለም። በጣም ብዙ በነገራችን ላይ የሩዋንዳ ፉትቦል ፌዴሬሽን የራሱ ሆቴል አለው። ያን ሆቴል የገነባው ከየትም አምጥቶ ሳይሆን ልክ ኢትዮጵያን ፉትቦል ፌዴሬሽን በሚያገኘው ልክ እንደሚያገኝ እሱም የሚሰጠው ነገር ስላለ በዛ ሆቴል ገንብቷል። ያ ሆቴል ገንዘብ ሚክ ያደርጋል። ሲሻገር እግር ኳስ ብሔራዊ ቡድኖች በሁሉም ደረጃ ያሉት ሌላ ሆቴል ሄደው ገንዘብ ሳይሆን እዛው ያርፋሉ። ብዙ ኮስት ሚኒማይዝ ማድረግ ይችላል። ከዛ ባሻገር የሩዋንዳ ፉትቦል ፌዴሬሽን የራሱ የልምምድ ማዕከል አለው። ያ የልምምድ ማዕከልም የተገነባው በምንድነው ፊፋ ፎርዋርድ በጀት በሚያደርገው ገንዘብ የተገነባ ነው። የኢትዮጵያ ፉትቦል ፌዴሬሽን ኢቭን አልወሰድኩም እንኳን ቢል ሌትስ ሴይ በቃ ኤግዛምፕል እንኳን ብንወስድ ከፊፋ ፉትቦል ፎርዋርድ ገንዘብ ፕሮፖዛል ሰርቼ ገንዘብ አልወሰድኩም እንኳን ብሎ ቢናገር ለምን ያልወሰደው? ድክመት እኮ ነው እሱ። ሌሎች ፌዴሬሽኖች እየወሰዱ አንተ ለምን እንደማትወስደው? በእርግጠኝነት ያው ባለኝ መረጃ የመውሰዱ ነገር እድሉ አለ። ኦፍ ኮርስ ግን ያየነው ነገር የለም። እንደው ቢክዱ እኮ ነው አልወሰድም እንኳን ቢሉ አለመውሰድም ድክመት ነው። በነገራችን ላይ ወስዳ አለመስራትም ደግሞ ድክመት ነው። ስለዚህ ሌሎች ሀገራት ወስደው ሳምቲንግ አድርገዋል፣ አሳይተዋል። ቢያንስ ልምምድ ማዕከል አላቸው። የኢትዮጵያ እግር ኳስ ብሔራዊ ቡድን የት ነው የሚለማመደው? የኢትዮጵያ እግር ኳስ ብሔራዊ ቡድን የት ነው ማረፊያው? አሁን ሰሞኑን ጥሪ ተደርጓል ለብሔራዊ ቡድኑ። ያው የሆቴሉን ስም አንጥራ እንጂ ለማደና አንድ ሆቴል አለ። ሆቴል ነው የሚታደረው። ስቴዲየም ኳስ ሲኖር ትላልቅ ጨዋታዎች ላይ ያ ሆቴል የኬተሪንግ አገልግሎት ይሰጣል። እረፍት ላይ እኛ ከዛ ባሻገር ልምምድ እንኳን የሚሰራው የት ነው? የኢትዮጵያ ብሔራዊ ቡድን ልምምድ የሚያደርጉበት ሜዳ የት ነው እንዴ? የንግድ ባንክ ሜዳ፣ ሌሎች ሜዳዎችን፣ የክለብ ሜዳዎችን እኮ ነው በተውሶ ነው ልምምድ እንኳን የምናከናውነው። ይሄ በጣም ትልቅ ወጪ አይደለም፣ በጣም ትንሽ ገንዘብ ግን ትልቅ ልብ እና ትልቅ ራዕይ የሚፈልግ ግን በትንሽ ገንዘብ የምታሳካው ነገር ነው። እኔ የሚያመኝ ዋሌ አንድ የሆነ ስራ አለ። ለምሳሌ በቃ ኢምፖድካስት መቅረጽ ትልቁ እንትናችን ይሄ ነው። በቃ የ7ኛ ያው
ክቡር ዳይሬክተራችን እና ስታፍ በቃ ይቀረጽ ነገር ሲያሉ መቅረጽ ግዴታ ነው። ከዚህ ውጪ ሌላ ስራ በዚህ ሰዓት ሌላ ስራ ይመስላል። እንደ አንድ ትልቅ የሀገሪቱ እግር ኳስ ፌዴሬሽን ለምን ስራዎች እኔ የሚያመኝ ያ ነው። አንዳንዴ ለመረዳት ትሞክራል። አሁን ግን ንቀት ነው ወይስ ምንድን ነው በትልቁ? ምክንያቱም ፈንድ ትደረጋለህ፣ ብዙ አማራጮች አሉ። ጣት ለመጠቆም የማይመችን ቦታ ነው። እንዲያልሰራውም እንዲህ አይደለም። በሌላኛው በፖለቲካው ዓለም ብዙ የሚነሱ ነገሮች አሉ። ኢንፍሌሽን ትላለ፣ እርስ በርስ ያለ ግንኙነት ትላለ፣ ብላ እዚህ ጋር ግን ስትመጣ በተመቻቸ ነገር ላይ ያንተ ኮሚትመንት አይደለም። ሴራው መጠላለፉ ምናምን ላይ ስፔሻላይዝድ እንዳደረጉት አሉታዊ ነገሮች ላይ አቴንሽን እንደሰጡት የሚሰሩ ስራዎች ላይ ቢሰሩ ኖሮ እኔ እናንተ የምንገናኘው በዚህኛው ምርጫ ላይ ምናምን ብለን ሌላ ነገር ነበር ልናወራ የምንችለው። በዚህ አስተዳደር አሁን ወንበር ላይ በተቀመጡት ሰዎች የኢትዮጵያ እግር ኳስ ትንሳኤ እውን ሊሆን ይችላል? ተስፋ አለ? በጣም አመሰግናለሁ ሱራፌል። እንግዲህ ያነሳናቸው በርካታ ጉዳዮች አሉ። ኢትዮጵያ ፉትቦል ፌዴሬሽን በተመለከተ 8 ዓመት ያው ደጋግመን ያነሳ ነው ይህንን ቁጥር ቢኮዝ ያለፈው ዓመት ስለሆነ ፉትቦል ፌዴሬሽኑ በዚህ ቁጥር ውስጥ ስለሚለካና ስለሚመዘን ነው። የሆነ አይነት ትንሳኤ ሊያሳዩን ቢችሉ ያው ዊዝን 8 years ማሳየት ይችሉ ነበር ብዬ አስባለሁ። ይህንን ማድረግ ያልቻለ ፌዴሬሽን በሚቀጥሉት 4 ዓመታት ውስጥ ይህን ያደርጋል፣ ያሳካል። ኢትዮጵያን የእግር ኳስ ትንሳኤ የሚያበስሩ ሰዎች እነዚህ ሰዎች ይሆናሉ የሚል መረዳቱ የለኝም። እንደዛም አስቤ የዋ ወይ ሞኝ መሰኘትን አልፈልግም ለመናገር። ነገር ግን እንደ አንድ እግር ኳስን እንደሚወድ ለሀገር ውስጥ እግር ኳስ የተለየ ስሜት እንዳለው ሰው ግን ቀደም ሲል እንዳነሳው ደግሞ ይሄ ምርጫ ኦልሬዲ የተበላ አቁብ ነው የሚልም ድምዳሜ ላይ ስለደረስኩኝ በእኔ መረዳት አንድ ነገር መጠየቅ ካለብን ወይ ደግሞ ማሳየትም ካለብን ምንድነው የኢትዮጵያን እግር ኳስ የሚመለከት ሰው አለ። ስለ ኢትዮጵያ እግር ኳስ የሚገደው ሰው አለ። የኢትዮጵያን እግር ኳስ ሩቅም ሆኖ ከልቡ ለውጡን የሚፈልግ ሰው አለ። ይሄ መሻት በደንብ የሚያንገበግባቸው ወጣቶች አሉ፣ እኔን ጨምሮ አለን ማለት ይቻላል። እና በሚቀጥሉት 4 ዓመታት ስትቀጥሉ በተቻላችሁ መጠን የሚመለከታችሁ ሰው እንዳለ እያሰባችሁ ስሩ። የሚመጡ ነገሮችን የገንዘብም ይሁን ከፊፋ የሚመጡ ነገሮችን በጠቅላላ ለታለመላቸው ዓላማ ማዋል። ሌላው ደግሞ ሂዱ እስቲ ውጡ። ሁልጊዜ ሞሮኮ፣ ሁልጊዜ ደቡብ አፍሪካ፣ ሁልጊዜ የሆነ ቦታ መሄድ ብቻ ሳይሆን ሂዱ፣ ሩዋንዳ ሂዱ፣ እዚህ ኬንያ ሂዱ፣ ታንዛኒያ ሂዱ፣ ዩጋንዳ ሂዱ፣ ሌሰን ውሰዱ። ሱራፌል መንግስታት እኮ ከመንግስታት ሌሰን ይወሳሰዳሉ አይደለ? የኢትዮጵያ መንግስት ከሆነ መንግስት ጋር የልምድ ልውውጥ ያደርጋሉ አይደለ? የኢትዮጵያ ፉትቦል ፌዴሬሽን ለምንድነው ከታንዛኒያ ፉትቦል ፌዴሬሽን ጋር ልምድ ልውውጥ የሚያደርገው? ለምንድነው ከኬንያ ፉትቦል ፌዴሬሽን ጋር ልምድ ልውውጥ የሚያደርገው? ከፈለገ ሄዶ ከፈለገ ጋብዞ ለምንድነው የማያወሩት? ለምን የማይነጋገሩት? እዛ የተሻለ ነገር እንዳለ ካሰቡና ካወቁ ለምን የተሻለውን ነገር ወደዚህ ለማምጣት የማይሞከረው? ጥሩ ኮራጅ መሆን ይቻላል። ኦፍ ኮርስ ሁሉም ቦታ ደግሞ ያለ ነው። ምንም ነውርም አይደለም፣ ሌላም ነገር አይደለም። ይህንን ነገር ለማድረግ ልባቸው ማለት ለስራ ቀና ልብ ካላቸው የኢትዮጵያ እግር ኳስ ለመለወጥ ቢያንስ የሆነ ነገር ለቤንችማርክ ለማኖር የሚፈልጉ ከሆነ መንገዱ እኮ ምንድነው ዝግ አይደለም፣ ክፍት ነው። መሄድ ነው፣ መጠየቅ ነው። ያው በዚህ በሰለጠነ ዘመን ማህበራዊ ሚዲያው ምኑ ሁሉ ነገር እኮ ኦፕን ነው፣ ክፍት ነው። እሱን እንኳን ከፍቶ አንብቦ ለውጦቹን መረዳት ካቃታቸው በአካል ሄዶ እኮ በጣም ቀላል ነው። ብዙ ሀገር ከምትዞር አንተ ታንዛኒያ ሄደ የታንዛኒያ ፉትቦል ፌዴሬሽን ኤክስፒሪየንስ የያንጋን ኤክስፒሪየንስ እዚህ ብታመጣው ለማድረግ ብትሞክር ቀደም ሲል አንተም እንደገለጽከው ጥሩ ለመኮረጅ ብትሞክር የኢትዮጵያ ፉትቦል የሆነች ነገር እንደ ትንሳኤን እንኳን ባታመጣ ሳምቲንግ አድ ለማድረግ ግን እድሉና ጊዜው ይኖራችኋል የሚል እምነቱ ስላለኝ እቺ ነገር እንደው እግር ኳስ እንደሚወድ ሰው ይሄን ማለት የተገባ ነው ብዬ ስላሰብኩ ነው። ወደ ሚዲያ እንሂድ። ብዙ ጉዳዮችን ስላነሳን ከዚህ ከምርጫው ጋር በተገናኘ ከሁሉ አንድ ነገር አስፈርቶኛል ወይም ደግሞ ሰሞኑን ትንሽ ልቤን ያዝ ያደርገው የነበረው ስሜት ይሄ ነው። የሚዲያዎች ዝምታ። ከጥቂት የሶሻል ሚዲያ ሰዎች ውጪ የኢትዮጵያ እግር ኳስ ፌዴሬሽን ቀጣይ ፕሬዝዳንታዊ ምርጫ ብዙም ሽፋን ሲሰጡ አልተመለከትኩም። ሚዲያውና ዝምታው እንዴት ገመገምከው? ምናልባት የሚዲያን ጉዳይ በተመለከተ ኢትዮጵያ ውስጥ ከረንትሊ
የስፖርት ሚዲያ አለ ወይ በሚያስብል ደረጃ ነው ያለው። ማለት በጥያቄ ምልክት ውስጥ ከምርጫው ጋር አያይዘህ አነሳ አንተ። ነገር ግን ጉዳዩ ከምርጫው ጋር ብቻ አይደለም። በነገራችን ላይ ቀደም ሲል እንዳነሳ ነው በኢትዮጵያ ፉትቦል ፌዴሬሽን ውስጥ ያሉ በጣም መዓት ሊነገሩ ሊወቀሱ ሊዘገቡ የሚገባቸው በጣም መዓት ጉዳዮች እያሉ የኢትዮጵያ ስፖርት ሚዲያ ጧት ማታ የሚያወራው ስለነ ሮናልዶ ሰርግ፣ ስለነ ሊዮናል ሜሲ ሪከርድ መስበር እና በጣም ሌሎች እዚህ ግባ በማትላቸው ጉዳዮች ላይ የተጠመደ ስፖርት ሚዲያ ነው ያለን። የስፖርት ሚዲያው ዝምታ ምናልባት አሁን ምርጫ ስለመጣ ምርጫ ደግሞ ሲመጣ የግድ የስፖርት ሚዲያው እንዲናገር ስለሚጠበቅ ብዙ ነገሮችን ሚዲያ መሆን እንዳለበት ስለሚገመት ሊሆን ይችላል ሰዎች ኖቲስ ያደረጉት የስፖርት ሚዲያውን ዝም ማለት። እኔ ኖቲስ ካደረኩ የስፖርት ሚዲያውን ኖቲስ ማድረግ ከጀመርኩ በጣም ሰነባብቻለሁ፣ በጣም ቆይቻለሁ። ቢኮዝ የኢትዮጵያ ስፖርት ሚዲያ ስሙ ነው የኢትዮጵያ ጀስት ስሙ ብቻ እንጂ ሌላው ተግባሩ በሙሉ ኢትዮጵያን የሚወክልና ኢትዮጵያ የሚያሳይ ነገር አይደለም። ስለ የሆነ ዜና ስትመለከት 10 ዜና ከቀረበ 2 የሀገሩ 8 የውጭ ሀገር ዜና ይዞ የሚቀርብ ስፖርት ባለሙያ የስፖርት ሚዲያ ሰዎች ነው እኛ ሀገር ያሉት። ይሄ የትም ሀገር ብትሄድ በነገራችን ነውር ነው፣ ታቡ ነው፣ እንደዛ አይደረግም። አንድ ኬንያዊ ወዳጅ አለኝ ማህበራዊ ሚዲያ ላይ የምናወራው እዛ ሀገር የስፖርት ጋዜጠኛ ነው፣ የታወቀ ስፖርት ጋዜጠኛ ነው፣ ቦንፌስ ኦዛኖ ይሰኛል። እና በአንድ ወቅት ምን ጠየቀኝ፣ አርቲክሎችን ጠየቀኝ፣ ስለ ኢትዮጵያ ፉትቦል የተጻፉ አርቲክሎችን እንድሰጠው ጠየቀኝ። እና የምር ነው የጨነቀኝ ማለት ፈለኩኝ እና እዚህ ገባ የምትለው አርቲክል የለም ማለት ስለሆነ ተጫዋች ማጥራት ማወቅ ፈለገ። ስለዚህ ተጫዋች ግን የተጻፈ ነገር የለም። ዩሲ የተሰነደ ነገር ለምኛ ሀገር ወይራስ ሌሎች ዓለማት ስትሄድ ኬንያም ይሁን የሆነ ቦታም ይሄድ ጋዜጠኞቻቸው መጀመሪያ አድምተው ይሰራሉ የራሳቸውን ሀገር በሩጫውም በለው በእግር ኳስም በለው ሰርተው በተረፋቸው ጊዜ ነው ሌላውን ነገር የሚሰሩት። በነገራችን እዚህም ሀገር ፖሊሲ አለ። ፖሊሲው 70-30 ነው። የሀገር ውስጥ 70% ነው፣ 30 የውጭ ሀገር ነው። ፕሮክሲሚቲ የሚባለው ጋዜጠኝነት ትልቅ መርህ አለ አይደል? ሁሉም ነገሩ ግን ድራሹ ይጠፋ ነው። ግን ኢትዮጵያ ስፖርት ሚዲያ ውስጥ ያሉ ሰዎች የመጀመሪያ ማይክሮፎን እጃቸው ሲገባ ምንድን ነው የሚያደርጉት? የሆነ ቦልድ ነገር ይፈልጋሉ። ኢትዮጵያ ፉትቦል ውስጥ which is የሚሰደብ ነገር ካለ ያችን 2-3 ቀን ያርገብግቦታል። ከዛ በኋላ ወደ ለመዱት ነገር ይላሉ። ለምንድን ነው ማትሰራው ብለህ ስትጠይቀው ምንድን ነው መልሱ? የሚያሰራ እንትን የለም፣ ኢንቫይሮንመንት የለም። ያንን ኢንቫይሮንመንት ግን ማን እንዲፈጥር ነው እየጠበቀ ያለው? አንተ ኢትዮጵያዊ ነህ። እንግሊዛዊ ጋዜጠኛ መጥቶ እዚህ ሀገር ስለ ኢትዮጵያውያን ተጫዋቾች ዘገባ ሊሰራላ አይችልም፣ አትጠብቅም። እዚህ እነሱ ተቀምጠው እዚህ ሀገር ተቀምጠው በአንድ ስልክ በአንድ ኮምፒውተር የሚያገኟቸው መረጃዎች እንደው በቀላሉ የሚገኙ መረጃዎች ናቸው ነው ሱራፌል። እዛ ሀገር ያለ እንግሊዛዊ ጋዜጠኛ ከመልፋቱ ባሻገር ገንዘብ እየከፈለ አይደለም መረጃ የሚገዛው። ይሄን ያለው ሳክሪፋይ የሚያደርገው ያን እያደረገ ያለው ለምንድን ነው? ኦፍ ኮርስ ጥቅም ያገኛል። ከጥቅም በላይ ግን የሀገር ጥቅም ግን አለ። ትልቁ ቢልዲንግ ኢሜጅ ግን እሱ ነው። እሱን ያስጠብቃል አይደለም? እኛ ሀገር ለምን ያ ስሜት የሌለው? የሆነ ቀን ብሔራዊ ቡድኑ ጨዋታ ሲኖር ስቴዲየም ሃላንድ መወርወር ነው ጋዜጠኝነት? እሱ እኮ አይደለም። እኛ ሀገር እኔ ማውቀው እሱ ነው። ጌም ሲኖር ትገባ፣ ባጅ ይሰጥሃል። ያው ጋዜጠኛ የሚለው ስም ስላለ ባጅ ትወስዳለህ፣ ትገባለህ፣ ዘን ሃይላንድ ተወረውራለህ፣ ትሳደባለህ፣ ማይሆን ብለህ ትወጣለህ፣ ታቀለዋለህ። አንዳንድ እዛም ተቀምጠህ ስለ አርሰናል ታወራለህ። በጣም ስለታዘብኩኝ ስቴዲየም ውስጥ ተቀምጠህ ስለ አርሰናል ታወራለህ። ስቴዲየም የመጣው መጥቷል ለመባል የሚመጡ በጣም ብዙ ሰዎች አሉ። ጌሙን ሜዳ ላይ አናላይዝ የሚያደርጉ ሰዎች አሉ። ግን የአርሰናልን ጨዋታ ሚዲያ ላይ መጥተው አናላይሲስ ሲያወሩ ስትሰማቸው የነሱ ይመስልሃል? ነው የነሱ አይደለም። የነሱ ቢሆን የኢትዮጵያን ፉትቦል አናሊሲስ ይሰሩለት ነበር፣ ይጽፉለት ነበረ፣ ብዙ ነገር ማድረግ ይችሉ ነበረ። ግን እሱ የኢትዮጵያ ጋዜጠኞች አቅም ሳይሆን እንግሊዝ ሀገር ያሉ የነ ኢውላን ባላጌ የነ ማን የሚባሉ በጣም ብዙ ጋዜጠኞች አሉ፣ ጆናታን ዊልሰን የነሱ ስራ ነው። እሺ ማታ ስትወረጉ ማድረ ጠዋት ማውራት ደሶኮል ጆርናሊዝም የምትለው ነገር አይደለም ለኔ። እኛ ሀገር ያለው ትሬንድ ግን ይሄ ነው ማለት እንደ እውቀት መገለጫ እንደ ጉብዝና ከዛም ተሻገር እንደ ገን ሳንቲም መስሪያ ነው። ኦፍ ኮርስ በኋላ መጣበታለሁ ከዚህ ጋር በተገናኘ ግን ስፖርት ሚዲያው ምርጫው ላይ ብቻ አይደለም ዝም ያለው፣ የኢትዮጵያ እግር ኳስ ላይ ነው ዝም ያለው።
ጀርባውን የሰጠው ለኢትዮጵያ እግር ኳስ ጀርባውን ሰጥቷል። ኢትዮጵያ ስፖርት ጋዜጠኛ እየሰራ አይደለም ሲጀመር። እኔ እየሰራ ነው ብዬ አላምንም። እየሰራ አይደለም። እየሰራም ያለው ከሰራም ከተባለ ሁለትም ሶስትም ዜና ይዞ የሚመጣው የግድ ስለሚያስፈልገው ነው። የሚኖረው እዚህ ሀገር ስለሆነ ነው። ኢትዮጵያ ውስጥ ስለሚኖር ነው። የኢትዮጵያን ስም ባስቀደመ ሚዲያ ውስጥ የሚሰሩ ሰዎች ከሰኞ እስከ ዓርብ ብትመለከታቸው ስለ እንግሊዝ ፕሪሚየር ሊግ ነው ሲተነትኑ የምታየው። የእንግሊዝ ፕሪሚየር ሊግ መዝጊያ ነው ብለው የተለየ ፕሮግራም ያዘጋጁ ሚዲያዎች ናቸው ያሉን። የኢትዮጵያ እግር ኳስ ፕሪሚየር ሊግ መዝጊያው ላይ ባላየ የሚያልፉ ማለት ነው። በጭራሽ ማይሰሙ መጠናቀቁን እንኳን የማያውቁ ሰዎች ናቸው። ዩሲ ይሄ የሀገር ውስጥ እግር ኳስን መስራት ሱራፌል ቀላል አይደለም። የሀገር ውስጥ እግር ኳስን መስራት አፍተሮል የሚሰጥህም ነገር አለ ማለት ማንሳት ካለብን እነ መሸሻ ወልዴ በኢትዮጵያ ፉትቦል ውስጥ የሰሩ ያልተዘመረላቸው በጣም ትልቅ ልብ ያላቸው በጣም ትልቅ ፉትቦል ፌዴሬሽን ውስጥ ያሉ ሰዎች መስማት ከቻሉ ቢሰሙን ለእንደነ መሸሻ አይነት ሰዎች ሐውልት መቆም ካለበት ሐውልት መቆም ያለበት ለመሸሻ ወልዴ ኢትዮጵያ ፉትቦል ውስጥ ለኢትዮጵያ እግር ኳስ ያለምንም ነገር ይሰጠ ሰው ማለት ያለምንም ጥቅም ኦፍ ኮርስ ያለምንም ጭብጨባ ምናልባት ብዙ አሁን ላይ በሁለት እግራቸው የቆሙ ተጫዋቾችን በተጠይቃቸው ትናንትናቸው ላይ መሸሻ ወልዴ የተባለ አንድ ጀግና ጋዜጠኛ ነበረ። ከአዲስ አበባ ስቴዲየም እስከ ድሬዳዋ ከሐዋሳ እስከ ባህር ዳር ድረስ ያለምንም ጥቅም እንዲሁ መጽሐፍ እንደሚለው እንዲሁ የኢትዮጵያ እግር ኳስን የወደደ አይደለም። በጣም ትልቅ በሰባተኛና በአውቶቡስ ተራ መካከል ተወልዶ ያደገ የምንኮራበት እስከ መጨረሻው ድረስ የማንረሳው በጣም ጀግና ጋዜጠኛ ነው። ግረ መንገድ ነፍሱን በአጸደ ገነት ያኖርልን። ምናልባት ሱራፌል ይህንን ስናነሳ በኢትዮጵያ እግር ኳስ ውስጥ ያው እንግዲህ ሁሉም ጋዜጠኛ የውጩን ብቻ ነው እየሰራ ያለው ማለታችን አይደለም። ኦፍ ኮርስ በጣም በጣት የሚቆጠሩ ስማቸውን እንኳን መጣት የሚቻል በጣም ጥቂት ጋዜጠኞች ግን ለኢትዮጵያ ፉትቦል ያላቸው ነገር ለማበርከት ያላቸውን ለማዋጣት ባላቸው ነገር ሁሉ ሲታትሩ ሲሞክሩ እንመለከታለን። which is good በጣም የምናደንቀው የምናበረታታው መቀጠል ያለበት መሆንም ደግሞ ያለበት እሱ ነው ብዬ ነው ማምነውና የምረዳው። ከዛ ባሻገር ግን ያሉ እኔ ስማቸው የገነነ እዚህ ሀገር በጣም ትልቅ ስም ያላቸው ስፖርት ጋዜጠኛ ተብለው ያሉ ሰዎች ግን at the end of the day የኢትዮጵያ ፉትቦል ውስጥ ኮንትሪቢዩት የሚያደርጉት ዜሮ ነገር የለም። የሚቀንሱት ግን በጣም ብዙ ነገር ነው ያለው። ኦዲየንስ ይቀንሳሉ። you see እንግሊዝ ሀገር ያለን ፋንሲ ላይፍ ይነግሩሃል። እዚህ እኛ የምንኖረውን ህይወት እኛ ነን የምናውቀው። you see እዚህ የምትኖረው ህይወት እና እንግሊዝ ሀገር አንድ ተጫዋች የሚኖረውን ህይወት ማንጸር ነው። በባህር ተጫዋቾች ሰው በነገራችን ላይ በባህር ወጣቱ እንዲጓዝ አንዱ ሪዝን ናቸው በነገራችን ላይ ቢኮዝ ይሄ ገንዘብ በአካፋ የሚገኝበት ነው የሚያስመስሉት ሁሉ ነገር ሲናገሩ እነሱ ገንዘባቸው ሜክ እያደረጉ ነው። ትውልድ ግን እየገደሉ ነው። በነገራችን ላይ ትውልድ ግን እያጠፉ ነው። የኢትዮጵያ ፉትቦል እንደዚህ ለመንገዳገዱ እንደዚህ ለመሆኑ እንዴ ከፌዴሬሽኑ ሰዎች ባልተናነሰ ወይም በበለጠ መጠቅ ያለባቸው ነገራችን ፉትቦል ማነው ጆርናሊስት ጋዜጠኞቹ ናቸው። ቢኮዝ በሌላው ዓለም ጋና ውስጥ ታስታውሳለህ ሱራፌል አይ ቲንክ አመቱን ባላስታውሰው የዛሬ ጥቂት አመታት ወደ ኋላ ብንሄድ አንድ ጋዜጠኛ በፉትቦል ፌዴሬሽን ውስጥ ምርመራ እየሰራ ተገሏል አይደል? ህይወቱን ሳክሪፋይ አድርጓል አይደል? የኛ ሀገር ጋዜጠኛ ግን ምንድነው መልሱ? እታሰራለሁ ይላል፣ እከሳለሁ ይላል። ብትከሰስ ለሀገር አይደለም ወይ? ብትታሰር ለሀገር አይደለም ወይ? እንደ ጋናው ጋዜጠኛ ብትገደልስ ለሀገር አይደለም ወይ? ወታደር ዳር ድንበር እየጠበቀ የሚሞተው ለማን ነው? ለሀገሩ አይደለም ወይ? ማለት ለሀገር ሲሆን ሁሉም ነገር ከሀገር በታች ነው መሆን ያለበት። እንዴ ስቴዲየም ገብቶ ማርቀስ፣ ስቴዲየም ገብቶ ኢትዮጵያ ማለት፣ ስቴዲየም ገብቶ ሳምቲንግ ማድረግ እሱ ኢትዮጵያዊነት አይደለም። እሱ ፌክ ምንም ለማይገባውን ሰው ልትሸውድ ትችላለህ። ግን ምናልባት እኔ ሱራፌልን በዚህ መንገድ ልትሸውድን ልታታለህ አትችልም። እኔ ምመዝነው ኢትዮጵያዊ እስከሆንክ ድረስ እንደ ስም ኢትዮጵያዊ መሆን መቻል ያለብህ። ለኢትዮጵያ ፉትቦል የሚበጀውን በቻልከው አቅም ሁሉ መስራት በቃ ኤክስፔክተር ይጠበቃል። እንዴ እኔ ጧት ማታ ስለ እንግሊዝ፣ ጧት ማታ ስለ ስፔን፣ ጧት ማታ ስለ ጣሊያን በጣም ባማረ ቋንቋ በቃ በተራቀቀ ምናምን which is by the way እንደዛ ማድረግ በጣም ሲምፕል ነገር ነው። it's not big deal by the way ላነበበ ሰው የሆነ ነገር ላለው ሰው it's not big deal በጣም ተራ ነገር ነው እየሰሩ ያሉት እንጂ እነሱ እንደሚያስቡት በጣም ሂውጅ በጣም ትልቅ ነገር ከባድ ነገር አይደለም። ከባዱ ነገር የኢትዮጵያን ፉትቦል መስራት ነው። የኢትዮጵያን ፉትቦል አንድ ዜና ስራ ስትባል ከቢሮ መንቀሳቀስ አለብህ። you see ቢሮ ተቀምጣር ለምትሰራው ቢሮ እዚህ እኔና ተባለንበት ሱራፌል 10 የውጭ ዜና መስራት እንችላለን ተቀምጠን እዚህ ጋር because እጃችን ላይ ስማርት ስልክ አለ በቂ ነው። የኢትዮጵያን ፉትቦል ለመስራት አንድ ዜና ግን እንደዛ አይደለም።
ላብ አለው፣ ድካም አለው፣ ውጣ ውረድ አለው። አዛይንዶስ ዘሬ ደግሞ እርካታም አለው። ሳምቲንግ ለኢትዮጵያ ፉትቦል እያበረከትክ ነው። ይህንን ለማድረግ ፈቃደኛ መሆን መቻል አለብህ። ከዛ ውጭ ግን እኔ የምረዳው የኢትዮጵያ ስፖርት ጋዜጠኞች በኢትዮጵያ የአውሮፓ ህብረት አምባሳደር፣ በኢትዮጵያ የእንግሊዝ አምባሳደር ማይከፈላቸው፣ በነገራችን ቢከፈላቸው ጥሩ ነው፣ ማይከፈላቸው በነፃ የሚያገለግሉ የስፔን አምባሳደር፣ የጣሊያን አምባሳደር ስማቸው ይሄ ብቻ ነው። አፍተሮል ደግሞ ሲያልፉ የነሱ ልጆች ስለነሱ ጋዜጠኝነት በቴሌቪዥን መታየት ቢግ ዲል አይደለም። በቴሌቪዥን ታዩ ከመባል ያለፈ ለኢትዮጵያ ፉትቦል ይሄንን ኮንትሪቢዩት አድርገዋል የሚሉት ነገር ያለ አይመስለኝም። ሊያሱበት ይገባል። በርካቶቹ ወጣቶች ናቸው፣ የኔን እኩያ ናቸው። ብዙዎቹ ማሰብ መቻል አለባቸው። ይሄ ስለ አውሮፓ ጧት ማታ ማውራት፣ ስለ እንግሊዝ ማውራት ምንም ፔኦፍ የሚያደርግ ነገር የለም። በቃ የሆነ በነገራችን በተሳሳተ መንገድ የተረዱትን ነገር በተሳሳተ መንገድ አሁንም ትውልድ እየቀረጹበት ነው እነሱ። ያ ነገር መታረም መቻል አለበት። የማሳረጊያ ሀሳብ ሁሉ ነገር እዚህ ዓለም ላይ በጊዜ ይሆናልና እንደጀመርነው ልንሰነባበት ነው። በኢትዮጵያ ሰማይ ስር ከእግር ኳሱ አንጻር ልክ ማርቲን ሉተር ኪንግ አይ ሃቭ ኤ ድሪም ብሎ የልቡን መሻት በአገሩ ሰማይ ስር እንዲሆን የፈለገውን እንዲሆን የፈቀደው እንደተናገረ ሁሉ ጋዜጠኛ ዋለልኝ ብርሃኑ ከእግር ኳሱ አንጻር በኢትዮጵያ ሰማይ ስር ኢትዮጵያ እግር ኳስ በምን መልኩ ተመርቶ ምን ደረጃ ላይ ደርሶ ምን መልክ ኖሮት መመልከት ትፈልጋለህን ብዬ ላሳርግ። በጣም ጥሩ ሱራፌል፣ የጠየቅህን ጥያቄ ቀላል አይደለም። በነገራችን ላይ ከባድ ጥያቄ ነው። አይ ሃቭ ኤ ድሪም በሚለው ያቺ ነገር ትቀጥላ። አይ ሃቭ ኤ ድሪም ብለን ሚስተር ኢሳያስ የሰሞኑ ጉዳይ ሚስተር ኢሳያስ በስትጎ በኢትዮጵያ እግር ኳስ ሰማይ ስር እንግዲህ እንደኔ መረዳት፣ እንደኔ ፍላጎት፣ እንደኔ ምኞት ቢሆን ብዬ የምመኘው አንድ ነገር ያው የሁሉም ነገር ብሬኑ መሪው ነው። የተቋሙ ብሬን የሆነው መሪ ደካማ፣ ሰነፍ፣ ማይችል ከሆነ ከዛ በታች ባሉ ሰዎች የሚመጣ ለውጥ የለም። ቢኮዝ ጭንቅላቱ ላይ ችግር ብልሽት ከገጠመ ከታች ያለው ነገር በሙሉ ታዛዥ ነገር ስለሆነ ማለት ነው። ልክ እንደ ክቡር ይድነቃቸው ተሰማ ያለ ከኢትዮጵያ ተሻግሮ ለአፍሪካ ማብራት እና መንገድ ማሳየት የሚችል በጣም ቪዥነሪ ሊደር ለኢትዮጵያ ፉትቦል እመኛለሁ። ኢትዮጵያ ፉትቦል እንደዚህ ያለ ሊደር ወደ እግር ኳሳችን ሲመጣ ሳንወድ በግዳችን እንነቃቃለን፣ ሳንወድ በግዳችን ወደ ስቴዲየም እንመለሳለን፣ ሳንወድ በግዳችን በዛች ኳስ ዙሪያ ሁላችን እንሰበሰባለን። ያችን ኳስ ከበን ሁላችን ስለ ብዙ ነገር እናወጋለን። ምናልባት ይህንንም ቀን እያሰብነው በብዙ የምናነሳቸው ነገሮች ይኖራሉ ብዬ አስባለሁ። ያለ ዘመናቸው የተወለዱ ቴክኖሎጂው በሌለበት ብዙ ነገር ልክ እግር ኳስ ሌላ ዓለም ውስጥ ገብተው ያልተወለዱ እርሳቸው ግን በእርግጥም ዘመኑን ቀድመው የተወለዱ። እንዴት ያለ መረዳት፣ እንዴት ያለ መመረጥ! ያንን ኳስ ሲተነትኑ አሁን በዚህ ጊዜ እንኳን ብዙ ግባቶችን ተጠቅማ ትተነትነው። እንዴት ያለ መባረክ አለ! የእግዚአብሔር እጅ አይደለ? እኛ ደግሞ በዚህ ጊዜ ከቁጥር መጉደላችን በዚህ ጊዜ ብዙ ነገር ኖሮን አንዳንድ ያማል እኮ እያለ አለመኖር ሞልቶላ አለመሙላት እንደማለት ነው። እኔ እናንተ ዓለምን የምናይበት መነጽር አሁን መለየት አለበት። ትናንትና ከነበረው እዚህ ቁጭ ብለን በዚህ ሰዓት ለንደን፣ ሎስ አንጀለስ፣ ሮም ምን እየተደረገ እንደሆነ እናውቃለን። እርሳቸው ግን በዛ ዘመን ውስጥ ባንዲራ ነበሩ፣ ምልክት ነበሩ፣ መከበሪያ ኩራት ነበሩ። ለርዛ ነው ሰባተኛ ፖድካስት ላይ ሁሌም በታላቅ ክብር ከእንግዶቻችን ጀርባ የምናደርጋቸው የእርሳቸው በረከት የእርሳቸው ብዙ ነገር እንዲጋባብን ነው። በጣም ጥሩ። ሁለተኛው እንግዲህ በኢትዮጵያ እግር ኳስ ሰማይ ስር ሆኖ ማየት የምፈልገው ተከናውኖ ባየው ልቤን ደስ የሚያሰኘው ነገር የኢትዮጵያ የሆኑ ሚዲያዎቻችን በእርግጥም የኢትዮጵያ ሆነው በእርግጥም ስለ ኢትዮጵያ እግር ኳስ የሚያወሩ በእርግጥም ስለ ኢትዮጵያ ፉትቦል የሚገዳቸው፣ የሚጨንቃቸው፣ የሚያሳስባቸው ሆኖ ማየትን እናፍቃለሁ። ደግሞም ይሆናል ብዬም ተስፋ አደርጋለሁ። ተስፋ አደርጋለሁ። አይ ሆፕ በደንብ ተስፋ አደርጋለሁ። በሙያ ጓደኞቼ ተስፋ አልቆርጥም፣ ይመለሳሉ ብዬ አስባለሁ።
የሆነ የሳተ ነገር እንዳለ ይገባኛል፣ ደግሞም ይታየኛል። ግን at some point ሰው ሁሉ ጊዜ ከሀገሩ እንደሸሻ አይቀርም፣ ወደ ሀገሩ ይመለሳል። የሆነ ፖይንት ላይ ይመለሳል። ዛሬ እናንተ ያደረግናቸው ሲሪየስ ዲስኮርሶች የሚያ ጓደኞቻችንን ለማንቋሸሽ፣ ለማሳነስ፣ ለማጥቆር አይደለም። እንዲማሩ፣ እንዲለወጡ፣ እንዲሻሻሉ the right way ይሄ ነው ብለን ነው ለማሳየት የሞከር ነው። የትኛውም አገር ሲኬድ የሚደረገው ያ ስለሆነ ነው። ጋና ብትሄድ፣ ዛምቢያ ብትሄድ፣ ኬንያ ብትሄድ ማንም ሰው ቅድሚያ የሚሰጠው ለሀገሩ ነው፣ ለባንዲራው ነው፣ ለራሱ እግር ኳስ ነው። በተረፈው ጊዜ ነው ሌላውን ነገር የሚያየው። በነገራችን ላይ እንደዚህ እኔ ስናገር ብዙ ሰዎች የአውሮፓን ፉትቦል የማይመስላችሁ፣ እኔ የአውሮፓን ፉትቦል አያለሁ። ቤቴ ቲቪ ያለኝ እግር ኳስ እመለከታለሁ። የሊቨርፑል ደጋፊ ነኝ። ግን ማየትና ማውራት ይለያያል። ሚዲያ ማይክሮፎን ፊት ስትቀርብ ኃላፊነት ነው፣ ሪስፖንሲቢሊቲ ነው። ለማወራው ለማድረገው ነገር እጠነቀቃለሁ። ቀደም ሲል አንተ እንደገለጽከው ነው። ዛሬ የምንሰራቸው ነገሮች ትውልድ ይመለከታቸዋል፣ የኛ ልጆች ይመለከቷቸዋል። የኛ ልጆች ስለ እንግሊዝ ፉትቦል ስላወራን ተስፋ አያደርጉም። እርግጠኛው የምነግርህ ደግሞ እሱ ላይ ከኛ በኋላ የሚመጣው ጄኔሬሽን ስለ ሀገሩ በጣም ኮንሰርን ነው። በሁሉም ረገድ ለሀገሩ በጣም ስሜት ያለው ጄኔሬሽን የሚመጣው ያ ጄኔሬሽን አንተን ስለ ፈረንሳይና ስለ ሚምባፔ ምናምን ስላወራህ አያጨበጭብልህም። ምናልባትም እንደ ባንዳ ሊቆጥር ነው የሚችለው። በነገራችን ላይ ምንም ጥያቄ አንተ ግን ዛሬ ገንዘብ ሚክስ ላደረክበት ብቻ በኩራት ተንደላቀ ጥሩ መኪና እየነዳ ጥሩ ቤት እየኖርክ ሊሆን ይችላል። ግን ጄኔሬሽን ወይም ታሪክ ፊት ስትቀርብ ሚዛነ በጣም ነው የሚቀለው። ፕላስ እየሰራ ያለው ስራ ዛሬ የሆነ ቦታ ላሉ ሰዎች በጣም ቢግ ዲል መስሎ ሊታያቸው ይችላል። ግን አይደለም። በሚያውቁ ሰዎች ሚዛን ግን አይደለም። ከሊቨርፑል ጋር ስናያይዘው የሮናልድ አራሆ ከባርሴሎና ወደ ሊቨርፑል ቤት መምጣት በምን ያህል ገንዘብ መጣ? ማን ፈልጉት? ዲሉ ምን ይመስላል? አግሪመንቱ ላይ ዲቴልስ ብዙ ኤቭሪቲንግ አለው። ለምንድን ነው በሀገሬ ሰማይ ስር እንዲህ አይነት ነገር ያልሆነው? ኦፍ ኮርስ ያንን ጥያቄያችን ትናንት የዛሬ 2-3 ዓመት ምናምንቴ የተባለው ዲዮማንዴ በዚህ ፍጥነት ትልቁ ሪያል ማድሪድ ቤት በዛ ሁሉ ሚሊዮን ዶላሮች ሲመጣ ዲዮማንዴ ለምንድን ነው? ምን ስላለው? እኛ ጋስ ለምንድን ነው ተጫዋቾቻችን ግብፅና የሆነ ቦታ እየሄዱ የሚኮላሹት? ምክንያቱ ምንድን ነው? ለምንድን ነው ዝርፊያና ሌብነቱ? ለምሳሌ ቀደም ሲል እንደ ዲዮማንዴ ምን አገኘ? ኤቭሪቲንግ አለ። አራሆ ኤቭሪቲንግ፣ ጉማሬሽን በለው ጉማሬን በለው ኤቭሪቲንግ አለ። እኛ ሀገር ለምንድን ነው? በግልጽ ከዚህ መጀመር ትችላለህ ነው። በነገራችን ላይ ሱራፌል አሁን ያነሳቸው እያንዳንዱ ፖይንቶች መጽሐፍ ያጽፋሉ። ለኢትዮጵያ ስፖርት ጋዜጠኛ አሁን አንተ ያነሳው ጥያቄ በቃ መመራመር አለብህ እኮ፣ ሪሰርች ማድረግ አለብህ። የሚዲያ ሰው አይደለ? ስራ እኮ እሱ ነው፣ ሪሰርች ማድረግ ነው፣ መጠየቅ ነው። አንተ ያነሳቸውን ጥያቄዎች በሙሉ እኔ ያልመልስ እችላለሁ፣ የሆነ ሰው ላይ መልሰው ይችላል። ግን ለእያንዳንዱ ጥያቄ ግን መልስ ያላቸው ሰዎች ግን አሉ። መሄድ ነው፣ በራቸው ማኳት፣ መጠየቅ ነው ያለብን። እግር ኳሳችን ወደ መስመር እስካልመጣ እስካልተቃና ድረስ የስፖርት ሚዲያ ላይ የሚሰራ ሰው በሩን ዘግቶ መተኛት የለበትም። ትቶ በቃ ብሎ ጧትና ማታ ስለሌላ ሀገር ማውራት አይጠበቅበትም። በፍጹም ልክም ደግሞ አይደለም። ኦፍ ኮርስ እሱ ነው የኔ መረዳት፣ እሱ ነው ማለት። እኔ ሁሉ ጊዜ እኔ ከሚያ ጓደኞች ጋር በዚህ ጉዳይ ዲስከስ እናደርጋለን። ተቀምጠን ስቴዲየም ኳስ ያየን ዲስከስ እናደርጋለን። የሁሉም ጥያቄና እንትን አንድ ነው። አንደኛ ማርኬተብል አይደለም ነው ፉትቦሉ። ኦፍ ኮርስ ከረንተሊ ማርኬተብል ላይሆን ይችላል፣ ግን ማርኬተብል የሚሆንበት ታይም ደግሞ ይመጣል። ማርኬተብል የሚያደርገው ግን ማን ነው? እኛ ነን እኮ፣ ሌላ ሰው አይመጣም። ማለት ሲመስለኝ እኛ ሚዲያ ኢኮሲስተም ውስጥ የሆነ ዲቫይን ኢንተርቬንሽን ይፈልጋል። እንደዛ ነው እየጠበቅን ያለ ነው። የሆነ ሰንበዲ መጥቶ ነገሮችን አስተካክሎ በሉ አሁን ስሩ ሚለን የሚመስለን፣ ፋክቱ ግን እንደዛ እኮ አይደለም። እኛ ታግለን በላባችን ነው ፈርታይል የሆነ ግራውንድ መፍጠር የምንችለው። እኛ ከራቅን፣ እኛ ከሄድን ማን ያስተካክለው? ማን ይቆፍር እንዴ? አባጣው ጎርበጠው ማን ያስተካክለው? ቢኮዝ አንተ ኢትዮጵያዊ ነህ። በቃ ኢትዮጵያዊ ነህ፣ ተፈጥረሃል፣ ወደድክም ጠላህም። ቀደም እንዳልኩት ነው። ኢትዮጵያዊነትን አልፈልግም ምናምን የምትል ከሆነ መብት ነው፣ እንደፈለግኩ ነው መኖር ትችላለህ። ግን ስለ አውሮፓ ጠዋት ማታ እያወራህ ኢትዮጵያን ወዳለው፣ ስለ ኢትዮጵያ ያለኝ ፍቅር፣ ስለ ኢትዮጵያ ፉትቦል የሚል ነገር መስማት ልክ አይሆንም። ሌላው ሶስተኛው ሱራ እንግዲህ በኢትዮጵያ እግር ኳስ ሰማይ ስር ሆኖ ባየው ብዬ እምመኘው ደግሞ ሌላኛውና የመጨረሻው ነገር ያው የኢትዮጵያ ፉትቦል ተቀይሮ
ተለውጦ በአፍሪካ ተወዳዳሪ የሆነ ብሔራዊ ቡድን ገንብተን ደጋፊዎቻችን የሚደሰቱበት ብሔራዊ ቡድን አፍሪካ ዋንጫ ከ31 ዓመት በኋላ ስንገባ አዲስ አበባ ስቴዲየም የነበረውን ድባብ ሁሉ ጊዜም በአእምሮአችን አይናችንን ጨፍነን እያሰብን እንዴት ያለ የደጋፊ ድባብ እንዴት ያለ የእግር ኳስ ፍቅር አዲስ አበባን ፈንቅሎ አዲስ አበባ ስቴዲየም ላይ ፈንቅሎ እንደወጣ ጥቅምት 2005 ኦፍ ኮርስ እና ሁላችንም እናስታውሰው ነው። እንደዚህ ያለ ድባብ እንደዚህ ያለ የእግር ኳስ ከፍታን ዳግም እናይበት አንዴ ብቻ ማየት ደግሞ ሳይሆን እያየ ምንዘልቅበት ጊዜ ይመጣል የሚል እምነትና ተስፋ አለኝ። እንደዚህ ያለው ነገር ሆኖ ባየው ደግሞ ትልቁ መሻቴ ነው። እንደ ቃል ይደረግልን ብያለሁ። ያው ያስማማናል። በተለይ ካነሳናቸው ሀሳቦች ከሚዲያው ጋር በተገናኘ ባልደረቦቻችን ወንድሞቻችን ያው ይረዱታል ብዬ አስባለሁ። በሌላኛው መልክ ደግሞ እውነት የሆነውን እውነት ነው ለፌዴሬሽኑ ሲሆን ፊት ለፊት መናገር፣ ለጋዜጠኛው ሲሆን ሪዘርቭድ የምንሆንበት ምክንያት የለም። ሰባተኛ ፖድካስት ሁሉ ነገር በግልጽ ስለሚነሳ ትክክል ያልሆነው ትክክል አይደለም፣ ትክክል የሆኑ ደግሞ መሞገስ መበረታታት አለበት። ስለዚህ ስለ ሀገራችን እግር ኳስ ሁላችንም ይገደናል። ምናልባት ብንተጋገዝ ፖድካስቱም ሌላ ለቭል ላይ ይደርሳል። ሌሎች ተጨማሪ ፖድካስቶችን መጥተው ወጣቱ ታናናሾቻችን ስለ እግር ኳሱ ስለ ሊጎቻችን የበለጠ የማወቅ የመጫወት ፍላጎታቸው ከፍ ይላል ማለት ያህል ነው። ሚዲያውን ትንሽ ጫን ስላልነው ማለት ነው። ዋሊያችን ብዙ ጉዳዮችን አንስተን እዚህ ደረስን። እዚህ ዓለም ላይ ሁሉ ነገር በጊዜው ስለሚሆን የፌዴሬሽን የስልጣን ጊዜ ጨምሮ ማለት ነው። ስለዚህ ልንሰነባበት ግድ ነው። ጥሬን አክብረህ እዚህ ሰባተኛ ድረስ ተገኝተህ እንዲህ ያሉ ሀሳቦችን ስላቀበልከኝ የእውነት እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። በመጨረሻም ምናልባት የምትለው ነገር ካለ እስኪ ባክህን። በጣም ጥሩ ሱራ፣ እንደው በመጨረሻ ስለጋበዝከኛው ትልቅ ምስጋና ክብርም አለኝ። እንደው በመጨረሻ ማለት ካለብኝ ማለት የሚኖርብኝ ጉዳይ በኢትዮጵያ ፉትቦል ውስጥ እንደው ያው ባክግራውንድ ሚዲያም ስለሆነ ቦልሊ ነገሮች የመናገር ድፍረትና ልምዱ ሊዳብር ይገባል የሚል እምነት አለኝና ሚዲያ ውስጥ ያሉ ሰዎችም ሆኑ ሌላ ቦታ ያሉ ሰዎችም ይሄ በጣም ከራር የሆነ ሌላ አይነት ሂደትም ያለው ነገር ስላልሆነ ነገሮችን ፊት ለፊት የመናገር ልክ አንተ ፖድካስት ላይ እንደጀመርከው በተመሳሳይ ሌሎችም ቢመጡ ቢዳብሩ በጣም ደስ ይለኛል። ቢኮዝ ትራንስፓረንት በሆነ መንገድ ነገሮችን መስራት አካውንታቢሊቲ ማረጋገጥ መቻል ለፉትቦሉ እድገት በጣም ወሳኝ ሚና አለው ብዬ ስለማምንና ስለምረዳ የሚዲያ ሰዎችም ሆነ ሌሎች ሰዎች ቦልድሊ ወጥተው ችግሩንም ህጸጹንም ምንድነው ጥሩ ጎኑንም በጎ ጎኑንም እንደዚህ በድፍረት ወጥቶ የመናገር ትሬንድና ልምምድ በኢትዮጵያ እግር ኳስ ውስጥ ቢዳብርና ወደፊት ቢመጣ ምናልባት ብዙ ነገር የኢትዮጵያ ፉትቦል ያተርፋል የሚል እምነቱና መረዳቱ ላይ እንደው እቺ መልእክት በመጨረሻ ላስተላልፍ ብዬ ነው። በድጋሚ ግን ስለጋበዝከኝ እንግዳ ስላደረከኝ አመሰግናለሁ። ዋላችን እኔም በድጋሚ አመሰግናለሁ። እግዚአብሔር ቢፈቅድ በቀጣይ ደግሞ የኢትዮጵያ እግር ኳስ ሌላ ታሪክ ውስጥ ገብቶ የምንፈልገው የልባችን መሻት ሆኖ እንደምንገናኝ ተስፋ አደርጋለሁ። እንዲህ ያሉ በአደባባይ በድፍረት ያለምንም ስፖንሰር ራሳቸውን አሳልፈው ሰጥተው በድፍረት የሚናገሩ ሰብስታንስ ያለው ነገር የሚያነሱ ጋዜጠኞችን ሰባተኛ ፖድካስት ትልቅ አክብሮት አለ። ስለዚህ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ለጊዜው ግን ከልብ አድርጌ አመሰግናለሁ። ክቡራትና ክቡራን ይህ ሰባተኛ ፖድካስት ነው። እኔ ሱራፌል አሸናፊ፣ የዛሬ እንግዳይ ደግሞ በማህበራዊ ድረገጾች የኢትዮጵያን እግር ኳስ በስፋት በድፍረት በማንሳት የሚታወቀው ጋዜጠኛ ዋለልኝ ብርሃኑ የዛሬ እንግዳይ ነበረ። ቆይታችን የተከታተላችሁትን ይመስላል። ሰብስክራይብ፣ ላይክ ማድረጉ እንዳይረሳ። እግዚአብሔር ቢፈቅድ በቀጣይ ከሌላ እንግዳ ጋር እስክንገናኝ በያላችሁበት ጤና ይስጥልኝ። ቻው ቻው።